በመጨረሻ አንድ ባል ሚስቱን ካልመታ አስበው ቤት ውስጥ የሚፈጠረውን ነገር እንዴት ነው የሚቻለው? ምን ይፈጠራል? ወላሂ እናንተ ብልክ ሚስታችሁን እንደማትመቱ ዘንዳ በቃ ምንም እንደዚህ አይነት ነገር ትመታለህ እንደ ክርስቲያን አስተሳሰብ ያለው ሰው ደህነኛ አስተሳሰብ ያለው ሰው ዝሮ ሚስት ተረብሻለች ያኒ አደብ ከለላት ባል ሚስት መቅጣት ይሄ እንዱማ ትክክለኛ መፍትሄ ተረዳሹ። በአሁን ዘመን ላይ ይፈቀዳል ብለሽ ታምኛለሽ? ኧረ እባክህ እናንተ ስውጉር አይደል እንደምትሆኑት አንድ ላይ እኮ ነው የምንኖረው። ስምና ጥላቻ ብቻ ስላላችሁ እናንተም እየወገራችሁ ነው። ከዛም አልፎ ትገላላችሁ። እናንተ ሚስት እንደምታጠፋ አላህ Subhanahu Wa Ta'ala ስለሚያውቅ አስጠነቀቀ። በቃ ወንድ ልጅ ሚስት ኃላፊነት አለበት። ታጠፋች መምታት ግዴታ ነው። ምክንያቱም ቤት ታልተመታች ምን አለብኝ ከተባለ እጅ አጥታ ከተቀመከማ እንደ ላይ ቤቷ ነው የሚሰራ። እንዴት እንደስተራለ የላይ ቤቷ ስትይ ሚስት ትደበድባለህ? ሚስት ምናልባት ካጠፋች ይሄን ሶስቱን ነገር አድርጌ የተባልኩትን ካንተን አድርጌ ካልተስተካከለችልኝ ቢያንስ እሷን ሊያስተካክል የሚችል ነገር ከሆነ ሶስቴ ልገርፋት ይችላል። እሺ ፎይ ያመሰግናለሁኝ። አሁንም ሌላ እንደዚህ የተጨመረ ጭማሪ ባል ፎይ እሺ፣ ይሄም ጭማሪ ባል አሁን አመት ዝላ ይዋሳ አልተወሰነም ብለህ መልሰህ ደግሞ 10 አመት እንድትኖር ቻለ ብዙ አመት ተቀምጣለህ። የምን ያንተ የራስን አስተያየት ትሰጣለህ። ብዙ አመት አልክ 2 ወርም ወይንም 10 አመት አላለም። ይሄም ያንተ እንትን ነው የእስልምና ጥላቻ ማለት ነው። እንደዚህ ለምን ታደርጋለህ? አመቱን ከተናገረ ቀጥታ አመቷን ነው። ዝም ብለህ የራስን ግምት እያስቀመጥክ ለራስህ እንዲያመች ብቻ አመቱን ያኔ እየተናገርክ ነው። ቅድም አመቱ ላይ ቀመጥ ማለት ነው። አልተናገርኩም። ኦፕን ነው 10 አመት ብለሃል። ብዙ አመት ልቆይ ትችላለች እኮ 20 አመትም ልቆይ ትችላለች። ኦፕን ነው አይታወቅም። ግን አልኩሽ ምህር ሰጥቶ አንቺ ለምሳሌ እፈታለሁ ብትይ ባልሽን ምትፈቹ ምህርሽን መመለስ ግዴታ አለብሽ አይደል? ባሌ ቢፈታኝ እኔ የሶስት ወር ምግብ ሁሉ ሹመኝ ነው እሱ ቢፈታኝ ማለት ነው። አንቺ ነሽ ያልኩሽ። ለምሳሌ እኔም አልፈልግም፣ እኔ ከሱ ጋር መኖር አልፈልግም። ከናኩትማ የሰጠኝ መህር መልሳለሁ። ይሄ እኮ ግዴታ ነው። 2 ወርም ልቀመጥ ተቀመጥኩትም ልቀመጥ አልፈልግም። መህሩን መልሳለሁ። 20 አመት ከተቀመጥሽስ እኮ እዚህ ከአመት አልተወሳም። አንተ የራስን ሐሳብ አትጨምር ነው እየተባልክ ያለው። እስልምና ላይ ስታስተምር አትጨማምር። ያችን የተጻፈችውን ብቻ ፕሊዝ ለመጫወት ሞክሪ። 20 አመትም ሁኚ 2 አመትም ይሁን 2 ቀንም ይሁን ደበደበሽ፣ አጥንትሽን ሰበረ፣ አካል ሰባራ አደረገሽ። ከዛ ወደ እናትሽ እቺ ደግሞ ምንድነው ስምጥራ ወደዛ ጣልቃ ዝም ብለሽ አትግቢ። ካንቺ ቀድሞ የገቡ አሉ። ስለዚህ አጥንትሽን ሰበረው። ከዛ በኋላስ አንቺ ያለሽ አማራጭ ለመፍታት ከፈለግሽ መህር ትሰጫለሽ። 2 ቀንም ይሁን 2 ሰዓትም ይሁን 20 አመትም 40 አመትም ይሁን ታይም ማተር አድርገው ህጉን ማለት ነው። ይሄ ጤናማ አይደለም። አብረሽ ስትሰሪ ኖረሽ ትዳር መስርተሽ ከዛ በኋላ መህር መልሽና ተፋች ማለት ጤናማ አይደለም እያልኩሽ ነው እህታችን። እሱ ግን ከፈለገ ይሄ እኮ ማንኛውም ሰው የሚፈርደው ነው። እፎይ ያኔ እንጀራህን አትጣልና ይሄ እስልምና ጥላቻ ስላለብህ እንደሆነ እንጂ ባሌ አሁን መህር ስንት በጣም ውድ ነው መህር። የመህር ግደቦት የለውም። ስለዚህ ስንት ብር ሰጥቶኝ መህር ሰጥቶኝ እኔ አግብቼው 8 ቀን አድሬ እናንተን አልፈልግህም ብሎ ያንን ሁሉ ኪሳር ጌጥ አለ ስንት ነገር አለ። ያንን ሁሉ ኪሳራ አልመልስም። ይሄ አሁን ትክክለኛ ሰው ያስበዋል። ጥላቻ ከሌለበት እስልምና ላይ አልፈልግም ካልኩኝ ያንን ወጪውን መመለስ አለብኝ። እኔ ምን ወጪ አለብኝ? እሱ ስንት ወጪ አድርጎ የሚያገባ። ስለዚህ ወጪ መመለስ ግዴታ ነው። እታችን ሜቢ ይኸውልሽ መህር ማጣቂ ከሆነ ነብዩ ምን ብሏል መሰለሽ? ትልቅ መህር እንዳሰጡ ብሏል። ስለዚህ ትልቅ ወጪ የምትሰጡ ከሆነ ከነብያችሁ ጋር የተጋጫችሁ ናችሁ ማለት ነው። ኢቭን የፈለገ ትልቅ ይስጥ ትልቅ ወጪም ይስጥ ነብያችሁ ትልቅ ወጪ እንዳሰጡ ብሎ አዟል። ግን እንደው እናንተ ትልቅ የምትሰጡ ከሆነ እንኳን ከነብያችሁ ተሽላችሁ ማለትም እንትና ዑመር ይመስለኛል ዑመር ወይንም ዑስማን ትልቅ ወጪ ወይንም ትልቅ መህር ጥሎሽ መስጠት የሚገባ ቢሆን ኖሮ ሙሐመድ ይሰጥ ነበረ። ስለዚህ ትልቅ ሙሐመድ እንኳን እንደዛ አልሰጠም። ስለዚህ ትልቅ መህር እንዳሰጡ የሚል ሐዲስ ስላለ ማለት ነው። ሰጠሽን በል እኔ ልስማማሽ አንቺ ባልሹ ትልቅ መህር ቢሰጥሽ እንኳን ገደቡ እኮ አልተገደበም። አንቺ 8 ቀን አልሽ። እሺ 80 ዓመት ኖራስ እፈታዋለሁ ብትል እስቲል ከ80 ዓመት በፊት የሰጣትን መህር ትመልሳለች። መልሳ ባዶ እጇን ትወጣለች። ጤናማ አይደለም።
መቼም አንድ ሰው ከሚጠላው ባሉ ጋር እንኳን 80 ዓመት 8 ቀንም ይከብዳል። ይሄ እኮ ስለ ጥላቻ እኮ ነው የሚወራው። እሷ ከጠላች ነው የምጠላው ጋር እንዴት ነው 80 ዓመት የምትቀመጠው? ታው እንጂ መጨረሻ ላይ አልተስማማችሁ። እሺ እሱ ለምሳሌ መፍታት ከፈለገስ አንቺን እኔም መፍታት ከፈለገማ የ3 ወር ምግቤን የ3 ወር ቤት ኪራይን ማንኛውም ነገር እንዳለ ወጭ ሸፍኖ ነው። ስለዚህ እሱ የሚገደደው 3 ወር አለ ነው። ታዲያ ቆንጅዬዋን ያገባል። አንቺ ትንሽ ከፍ ስትሄድ እድሜሽም ሄድ ሲል ከአንቺ ጋር መፋታት ሲፈልግ የ3 ወር ያህል ሰጥቶሽ ላሽ በይ እኮ ማለት ነው። ቀላል እኮ ነው። እኔስ ምን አድርጌለታለሁ? ይሄም እኮ ምንም አላደረኩለትም። ያኔ ሰጠኝ ብቻ ነው የመለስኩለት። ሰጠኝ ብቻ ነው እንጂ ምንም አላደረኩለትም። እሱ ግን ግዴታ አለበት። ስለዚህ የሴት የተከበረ ነው ዙሮ ያማላ ማለት ነው። እውነት ነው። አንቺማ 3 ወር እኮ የሰጠሽ እኮ አንቺም እንደ ለባሪያ እንደውም ለሰራተኛ እንደውም በአሁኑ ኢትዮጵያ ላይ ደሞዝ ይከፈላቸዋል። እድሜ ልክሽን ደሞዝ እና የምን አገናኘው እኮ ምንም ሳይከፍልሽ አንቺ ሲጠቀምብሽ ኖረና ምግቡን ስታበስይ፣ ልብሱን ስታጥቢ፣ ቤቱን ስታጸጂ ኖረሽ የ3 ወር ምግብ ሰጥቶ ከስንት ጊዜ በኋላ ይሸኝሻል። ይህ ጤናማ ነው ብለሽ ካንሰብሽ ይመችሽ። ክርስቲያን ጣልቃ እየገባ ነው። ቀጥል። ይቅርታ በጣም በነገራችን ላይ ያው ባልከው ፎይ አንድ ሰራተኛ አንድ አሰሪ ሰራተኛውን ሲያባርር የ3 ወር ደሞዝ ሰጥቶ የሞራል ካሳ ክሶ ምናምን ነው የሚያባርረው ማለት ነው። ማባረር አይቻልም። የሞራል ካሳዎች አሉ፣ የ3 ወር ደሞዝ ምናምን ፕላስ እጅግ በጣም በርካታ ቦነሶች ምናምን ሰጥቶ ነው ማስወጣት የሚችለው። አፍተር ኦል ግን አንቺ አገልጋይ ራሽን እንደ አገልጋይ እንደ ባሪያ ቆጥረሽ ከሆነ ችግር የለውም። ሙስሊም ሴቶች እኛ ይሄ ነው የሚስማማን የምትሉ ከሆነ ችግር የለውም። የምትወዱትን ነገር እየኖራችሁት ከሆነ ማለት ነው። ግን እኔ አንድ ጥያቄ የሆነብኝ ነገር ማለት ነው የሚገለኝ አሁን ይሄ ሰው የዚህ ጋር ማለት ነው አጥንቷን ሰበራት፣ ሉክ አካሏን ሰበራት። ከዛ በኋላ መህር ሰጥቷት የነበረውን ደግሞ 2 መሬት ወሰደባትና ፈታት። ይሄ ነገር እናትሽ ላይ እንዲሆን ትፈልጊያለሽ? ለምሳሌ አባትሽ እናትሽ እንደዚህ ቢያደርጋት የእሷን በደል አይተሃል? አሁን አንታችን ብቻ ስለምና ስለጠላት እንዲያረክ እንጂ እሷስ ምን እንዲያደረገችው አይተሃል? በሰዓቱ ነበርክ? እየተካሄዱን አይተሃል? እሱን ማስረጃ አምጪ። እሱን ይሄንን አድርገው ነበር። አንተ የተደረገውን እዚህ ላይ ብቻ አንድ ሰው ከሜዳ ተንስቶ እንኳን ሚስቱንና ጠላቱንም አይመታም። ስላደረገችው ነገር አንድ የተጻፈ ነገር የለም። ሄደ ለበደባት ነገር አለ እዚህ ላይ እሱ ያደረጋትን የተናገረው አይደል እንዴ? እኮ ነብዩ ጋር ሄደች እኮ እሷ ነብዩ ጋር ሄደችና ምንድነው ያደረግሽው ነገር ብሎ እንኳን አልጠይቃትም አይደለ? መለሰና ባልሽን ጥሪው አላት። ከዛ በኋላ ባሏን ከጠራችሁ በኋላ በቃ ፍታት፣ ራስን ከሷ ለይ ነው ያለው እንጂ እሷን እኮ አላዳመጣትም። እሷ በድላ ቢሆን ኖሮ እሷ ጥፋት አጥፍታ ቢሆን ኖሮ ሙሐመድ ያን ጊዜ ለሷ ይክስ ነበር ብለሽ ልትናገሪ ትችላለሽ። ነገር ግን አንድ የተናገረችው ነገር በደላችን እዚህ ጋር አልተጣፈም። መቼም የምትሆነ ያኔ እሺ የለማ አሁን እኮ በሌለ ነገር እኮ ነው አወራ እያልሽኝ ያለሽው። ስለዚህ ያች ሴትዮ ባሌ ሰብሮኛል፣ ባሌ አጥንቴን ሰብሮታል ብላ ሄዳ ለነብዩ በጣም በማዘን ፍትህ ፈልጋ ነብያችን እና ፍትሃዊ ነው ብላችሁ የምታምኑት ነብያችሁን ልክ እሷም እንደሱ መስሏት ሄደችና ባሌ እኮ ሰብሮኛል። ይታያችሁ የሄደችው ደግሞ ከእንቅልፏ ተነስታ ጠዋት ነው የሄደችው፣ ከነጋ በኋላ ማለት ነው። ይቺ ሴትዮ ሌሊቱ ሙሉ እንዴት ማደር እንዳልቻለች ከዚህ መረዳት እንችላለን። ሁላችንም ማይንድ ሴታችን ማስተካከል የምንችል ከሆነ ማለት ነው። ሉክ ጠዋት ሄደች። ከዛ በኋላ ባሌ ሰበረኝ ብላ ተናገረች። ጥሪው ባልሽን አላት። ተጠራ። በቃ ያለህን 2 መሬት ውሰድና ፍታት፣ የሰጣትን 2 መሬትን ውሰድና ፍታት ነው ያለው። ምን ያድርጋት? እቺ እንግዲህ ፍች ፈልጋ ነው አይደል እንዴ? አልፈለገችም መኖር። መቼስ ለመመታት ከሆነ ባልና ሚስት ያኔ በዚያ ጊዜ አይደለም ሲጀመር አሁንም ድረስ ይመታል አይደል እንዴ? የሰው ልጅ መቼም ሳያጠፋ ይመታል። ምን በድለው ነው ከሜዳ ተንስቶ መቼም አይመታም። አምላክ ያጸደቀላችሁ ናቸው። እሺ በጣም እዚሁ ካለችው ጋር ጠዋት መጣ እንዴት ነው እሱ ምናምን ያለችው በጣም የሚያስቀኝ ማለት እንዴት ነው ግን የተረዳሽው? በአሁን ዘመን ላይ ይፈቀዳል ብለሽ ታምኛለሽ? ኧረ እባክህ እናንተ ስውግሩ አይደል እንደምትሆኑት አንድ ላይ እኮ ነው የምንኖረው። ስምና ጥላቻ ብቻ ስላላችሁ አለ አትበሉ። እናንተም እየወገራችሁ ነው። ከዛም አልፎ ትገላላችሁ። እናንተማ ሚስቱ ስንት ይገላል? እሱ ስህተት ነው። አያታችን እኮ ግደሉ ነብይ አላህ Subhanahu Wa Ta'ala ያኔ ካጠፉ ገስጿቸው ሲሞቷቸው እንጂ አለው ግደሏቸው፣ አርቋቸው እንደዚህ ስለምትነገር ደረጃውን አልተናገረም። ነገር ግን ደግሞ ሚስት እንደምታጠፋ አላህ Subhanahu Wa Ta'ala ስለሚያውቅ አስጠነቀቀ። በቃ ወንድ ልጅ ሚስት ኃላፊነት አለበት። ታጠፋች መምታት ግዴታ ነው። ምክንያቱም
ካልተመታች ምን አለብኝ ከተባለ እጅ አጥታ ከተቀመጥክማ እንደ ላይ ቤቷ ነው የሚሰራው። እንዴት እንደስ ትላለች? የላይ ቤቷ ስትይ በቃ ተቀብጣለች። አንድ ባል ሚስቱን ካልመታ አስበው ቤት ውስጥ የሚፈጠረውን ነገር እንዴት ነው የሚቻለው? ምን ይፈጠራል? ወላሂ እናንተ ብልክ ሚስታችሁን እንደማትመቱ ዘንዳ በቃ ምንም እንደዚህ አይነት ነገር ትመታለህ እንደ ክርስቲያን አስተሳሰብ ያለው ሰው ደህነኛ አስተሳሰብ ያለው ሰው ዝሮ ሚስት ትረብሻለች። ያኔ አደብ ከሌላት ባል ሚስት መቅጣት ይሄ እንዱማ ትክክለኛ መፍትሄ ነው። ትክክለኛ መፍትሄ በጣም በእስልምና ትልቅ መፍትሄ ነው። እናመሰግናለን። በነገራችን ላይ የሙስሊም ሴቶች ዕቃ ናችሁ፣ ቆርቆሮ ናችሁ የምንለው ከዚህ የተነሳ ነው። አህያ እንኳን የምትደበደብበት ወቅት አይደለም። በነገራችን ላይ 21ኛው ክፍለ ዘመን አህያ እንኳን ስድቡ ቆይ አንድ ያቆየው ስድቡን አቆየው በስነ ስርዓት ስም ረመድ አንተ ሚስትን ትመታለህ? ሚስትን ትመታለህ? ትመታበት። አሁን እሷ ልትል የፈለገችውን ነገር ሌላ ነው። አሁን እሷ በደንብ ለማስረዳት ያልቻለችው ነገር ስላለ እንጂ አንዳንዴ ወደ ስድብ አንተ ሚስትን ትመታለህ? ይሄን ብቻ መልስልኝ። አንተ ክርስቲያን ሚስትን አትመታም? እስኪ ተናገር። እንደው አልመታም። እኔ ሚስቴን ከመታው ክርስቲያን አልባልም። ሚስትን እንደ ራስ አድርገህ ውደዳት ነው እንጂ ምታት ምን ጭራሽ ነበር። የሚገርመው ክርስቲያኖች ጥላቻ አንሱ ያለው ብቻ አስተምሩ። እሺ አሳይሻለሁ። የክርስትናውን ችግር የለውም። ሚስትን እንደገዛ ስጋ ውደዳት ነው የሚለው መጽሐፍ ቅዱስ። አውጥቼ አሳይሻለሁ። ችግር የለውም። በእስልምና ሚስት መውደድ ግዴታ ነው። የሚገለኝ ቆይ አንዴ ሚስት መምታት ግዴታ ነው በእስልምና? ግዴታ አይደለም። ግዴታ ነው። ማንም ማለት አየህ፣ አሁን ይሄ ነው አንተ ጣልቃ አትግባ። ቆይ አንድ ጊዜ እሺ፣ ባልሽ ካጠፋ አንቺ መምታት ትችያለሽ? እሱ ካልፈለኩት ጥዬው እሄዳለሁ እንጂ ምንድነው እሱ ነው አቅም አለ እንዴ? ባሌን የምመታው ኧረ ምን የታስተሳሰብ ነው? እንዴት በምን አቅሜ ነው ባልን የምመታው? ወንድን አንድ ሴት ወንድን ታርጋ የምትመታው በምን አቅሟ ነው? ኧረ እናንተ ስኪልነት ላይ በዛ ከወንድ በላይ አንቺ ደካማ ራሽን ደካማ አድርገሽ ስላየሽው ነው እንጂ ከወንድ በላይ ጉልበት ያላቸው እጅግ በጣም ጠንካራ ሴቶች አሉ። ለምሳሌ ወንድን መደብደብ የሚችሉ ለምሳሌ ዘመናችን ማርሻል አርቲስቶች ለምሳሌ አሉ። እነሱ ባሎቻቸው መምታት ይችላሉ። ለምሳሌ ከባሎቻቸው የተሻለ ቴክኒክ የሚያሳዩ ሴቶች ሊኖሩ ይችላሉ። ለምሳሌ ነው እየነገርኩሽ ያለሁት። ግን አንቺ በተጻፈው ነገር እናውራና የአንቺ ባል ለቢያምጽና ቢያስቸግርሽ እሱን የመምታት መብት አለሽ? አትንቹ የሚል መብት አለ። ያኔ ታጠፋና ሸይጣን ከገባ ምናልባት ይሄ ነገር ሊፈጠር ይችላል። ሸይጣን ከገባ ነገር ግን ደግሞ በብዛት ያለው እስከ 90% ያለው ሴት ደካማ ናት። የታወቀው ነው። አንዴ ሉክ ሰይጣን ከገባ በመካከላችን ልመታው እችላለሁ አለች። ስለዚህ ፈቃዱን የሰጣት ሰይጣን ገፋፍቶ ነው እንድትደበድብ ያደረገሽ ማለት ነው። በአንቺ ደግሞ በወንዱ ደግሞ ምንድነው አላህ ፈቅዶለት ነው አንቺን እንድትደበድብ ያደረገው። ስለዚህ ምን እያልሽን ነው? በነገራችን ላይ ደብድቡ ያለው ሰይጣን ነው እያልሽን ነው። ሉክ እሷ የምታመልከው አምላክ አንዴ አንቺ ባልሽን የምትመጪው ከሆነ ሰይጣን ገፋፍቶሽ ነው። ሰይጣን ነው የወሰወሰሽ ባልሽን እንድትደበድቢው ማለት ነው። ለወንዱ ደግሞ አንቺን እንዲቀር ሰይጣን አይደል ሰው የሚያጣለው። ፖለቲካ አትስራው። አንተ ክርስቲያን ደግሞ ከፎ እየበለሽ አንዴ ተረጋጊ። ስለዚህ አጥንትሽን እንዲሰብር ወንዱ ስልጣን የተሰጠው በማን ነው ማለት ነው? በፈጣሪሽ በምታመልኪው ፈጣሪ ነው። ይሄንን ፈጣሪ ነው የምታመልኪው። ሂድና ሚስትህን እስኪ አንተ አጥንት ስበሩ ሳካ ሳታደርሱ ነው ያለው። አጥንት ስበሩ የሚለውን አንተ አጥንት ስበሩ የሚል አረብኛ ቁርአን ላይ የለም። ሳካ ሳታደርሱ የሚል አረብኛ ቁርአን ላይ የለም። ቁርአን የምትፈታው በጎግል እየሄድክ የምትፈታው ቁርአን ታመጫለሽ። ከፍል አድርግሽ ሳካ ሳታደርሱ ነው የሚለው። ቁርአኑን ክፈት። ኦኬ። አረብኛ ታነቢያለሽ? በላይ እኮ ተቀምጧል። አረብኛ ታነቢያለሽ? ነገርኩህ እኮ እዛው ላይ ተቀምጧል። አስቀምጠውልናል። አንዴ አሁን ታነቢ እያንዳንዱን እያነበብሽኝ ትተረጉሚልናለሽ ማለት ነው። ነይ እስኪ ሳካ ሳታደርሱ ምቷቸው የሚለው የትኛው አረብኛ? ፈቶልሃል። ወረድ አድርገህ አያት። ፈቶልሃል። እሺ ፈቶልሃል። ኦኬ፣ ችግር የለውም። አሁን አንብቢና ከአረብኛው ላይ ይሄንን ቁርአንሽን በአረብኛ የወረደውን ቁርአን አረብኛን አንተ እኮ አይደለም የምትፈታው፣ አዋቂዎች ናቸው የሚፈቱት። ያኔ ገብተህ አንዴ ኧረ ተረጋጊሽ። አንዴ ቆይ። ይሄንን ስሉክ ሳካ ሳታደርሱ ብለሻል አይደለ? ይሄንን አረብኛው ላይ ታሳይኛለሽ። አለበለዚያ የማታሳዩ ከሆነ ሙስሊሞች ቁርአናችሁን በርዛችሁታል። ምን ያህል አጭበርባሪዎችና ውሸታሞች እንደሆናችሁ ከዚሁ መረዳት ነው።
በስመ አብ። ይህ ጮሃ ወጣች። አንድ ጊዜ ለመዳን ማለት እየተወራ ያለው ልጅቷ ምንም እየገባት አይደለም። እንደ እስልምና ኮንሴፕት ራሱ ምንም የተረዳችው ነገር የለም። እቺ ልጅ የሆነ ቤት ውስጥ የምትገለገልበት የሆነ መሳሪያ አለ አይደለ? ከፈለገ ይወረውራታል፣ ከፈለገ ያስገባታል። ማለት እኛ በነገራችን ላይ ትዳር እንደ መጽሐፍ ቅዱስ ቅዱስ የሆነ በአንድ ወንድና በአንድ ሴት መካከል የሚደረግ መተሳሰር ነው። ይህንን እግዚአብሔር ቅዱስ አድርጎ ባርኮ ፈጥሮ ሰጥቶናል ማለት ነው። ወንዱ የበላይ ሆኖ ሴቷ የበታች ሆና ሴቷን እየደበደበ እየቀጠቀጠ እሱ እንደፈለገ ሁለተኛ፣ ሶስተኛ፣ አራተኛ ሚስት እያገባ ሲያገኝ ደግሞ ባሪያዎችን እየደረበ ቁጥራቸው ያልተገደቡ ባሪያዎችን እየደረበ ሴቷን በቤት ውስጥ አፍኖ የሚያስቀምጥበት ስርዓት አይደለም ክርስትና። እስልምናስ እስካሁን የነገርኳችሁ ይህ ስርዓት በእስልምና ውስጥ አለ። ወንዱ እስከ 4 ያገባል። ሉክ እስከ 4 ያገባል። የተለያዩ በጦር ምርኮ የተገኙ ውሽሞችን መጨመር ይችላል። እሷ ከቤት መውጣት አትችልም። ከወጣች ትፈታለች፣ ያለ ፍቃዱ ከወጣች ማለት ነው። በዚህ እነዚህ ኮንዲሽኖች ባሉበት ሁኔታ ገና ለገና ሴቷ ታምጻለች፣ ወይም ደግሞ አምጻ ሳይሆን ገና ታምጽብኛለች ብሎ ከፈራ መምታት ይችላል፣ መደብደብ ይችላል። ቅድም ምን ብላ ተናግራለች? እኔ በጣም የገረመኝ ካበላኝ፣ ካጠጣኝ፣ ካለበሰኝ ከዚህ በላይ ምን እፈልጋለሁ አለች። ሰው እኮ ውሻም ያበላል፣ እንስሳቶችን እኮ ያበላል እኮ አይደለ? ራሷን ከውሻ ጋር ነው በነገራችን። አንዴ ሚዩት አድርጋ አንዴ እያወራሁ ጣልቃ አትግባ። የተቸገሩ ሰዎችንም እኮ አወጣችሁ እኮ ታለብሳላችሁ አይደል? ችግረኛ ሰዎችን ወዳችሁ ፈቅዳችሁ ካላችሁ ላይ ድሃዎችን ትረዳላችሁ፣ ታለብሳላችሁ፣ ታበላላችሁ፣ ታጠጣላችሁ። ራሷን እንደ ዕቃ ቆጥራ ማብላት ማጠጣትን የመጀመሪያ ክራይቴሪያ አድርጋ አስቀምጣለች ማለት ነው። ቅድም እፎይ እንዳለው ይቺ ልጅ ግፋ ቢል 3 እንጀራ ከዛ በላይ አትበላ። ይህንን እንጀራ መድቦላት እሱ 3 ሁለተኛ፣ ሶስተኛ፣ አራተኛ ሚስት አግብቶ እንደፈለገ አሸሼ ገዳሜ ቢል እኔ ሆዴ ይሙላ እንጂ ምን አገባኝ። ትዳር ይሄ አይደለም። በነገራችን ላይ ሙስሊም ሴቶች አሁንም ስለ ትዳር ያላችሁ ግንዛቤ ይሄ ከሆነ በጣም ይገርማል፣ በጣም ያሳዝናል። ኤኒዌይስ ረመዳን ቀጥል። እሺ አመሰግናለሁ። ግን ይኸውልህ ልጅቷ የሆነ ስለ አንተም ልትሰማት አልፈለግክም፣ እሷም ያልሰማች ነገር አለ በል። ረጅም ሰዓት ስለነበረ ነው በደንብ ተግባብተናል ከልጅቷ ጋር። እሷ ግን ያልተረዳችው ብዙ ነገር አለ። ሀሳቧ ገብቶኛል፣ ግን ምንም ያልተረዳችው ነገር አለ። ለዛ ነው። ኤኒዌይስ እሷን ተዋትና አሁን ካንተ ጋራ ሌላ ሀሳብ ማውራት በዚች ባለችው ሀዲስ ላይ ልንገርህና እናውራበትና ይህ ሀዲስ አሁን ወቅቱንና ይህንን ረሱል ሰለላሁ ዐለይሂ ወሰለም ይህንን እንትን የዘገቡበትና ወይም ደግሞ ያቺ ሴት በምን አይነት ሁኔታ እርሳቸው ጋር እንደመጣች ያው ወቅቱን ባማከለ መሆን አለበት። ሊሆን ይችላል ምሳሌ አንድ ሰው አይኑ ጋር ተጭሮና ቀድቦ የሚመጣ አይኑ የጠፋው በኋላ ቢመጣ የተለያየ ነው። ተረተኛል። እንደዛ ነገር አድርገህ ያዘው። ኦኬ መሰበር አይን መጫር ነው። አጥንት መሰበር አይን መጫር ነው። በሙሐመድ ጊዜ የነበሩ ሰዎች ሴቶች ተደበደቡ የሚባለው አጥንታቸው ሲሰበር ነው። አጥንታቸው ካልሰበራቸው ባሎቻቸው በስትክክል አላስተዳደራቸውም ማለት ነው። ቀጥል። ወቅቱን ያማከለ በዛ ጊዜ ሴቶች አጥንታቸው መሰበር ነበር። እንደዛ አይደለም። ይኸውልህ አሁን አንተ የምትረዳበትን መንገድ ይኸውልህ አንተ አሁን የተረዳህበት መንገድ እኮ አልነገርኩህ። ምላሽ ከምላሽ እንደዚህ የምትል ነገር ሀሳብ ማታስጨርስ ነገር ከሆነ ትርጉም የለውም። ሀሳብ እየጨረስን እየሄድን ግን ከሆነ የሆነ ቢያንስ አንድ ነገር ተማምረን የምንወጣበት ነገር ይኖራል። አሁን በደንብ ገብቶኛል ሀሳብህን ሪፍሌክት ያደረኩበት። ስለዚህ ሀዲስ እንደዛ አድርገህ አስበው በል። ሁለተኛው ነገር ደግሞ ወደ ከአንድ በላይ ያን ጊዜ መሰበሯ አሁን ፊት እንደመጫር ነው አልከኝ አይደለ? ለምሳሌ አሁን ሴቶች ፊታቸውን ሲጫሩ ወይኔ ባሌ ደብድቦኛል ብለው ክስ እንደሚያቀርቡት በመሐመድ ጊዜ የነበሩት ደግሞ ለክስ የሚሄዱት ስለ ባሎቻቸው ለደረሰባቸው ችግር አቤቱታ የሚያቀርቡት አጥንታቸው ሲሰበር ነበር እንጂ ፊታቸውን በልዘው የሚቀመጡ ብዙ ሴቶች ቤት ሊቀመጡ ይችላሉ ማለት ነው።
ስለዚህ አጥንቷ ስለተሰበረ ምናልባት ፍትህ ፍለጋ ሄደ። ምናልባት የእሱ አይኑ ጠፍቶ ቢሆንስ ነው ስለሱ ሁኔታ ሀሳብ ሊሆን ይችላል አይደለ? አሰምሽን አትስራ። ቁርአኑ ይናገራል። አይናቸውን የሚያጠፉ አይናቸው ይጠፋል አይደለ? ስለዚህ ያ ፍርድ ነበር የሚሰጠው። ነቢዩ ደግሞ እዚህ ጋር ያን ፍርድ አይደለም የሰጠው። ይልቅም ለወንዱ አዳላና ምንድነው አጥንቷን የሰበረውን ሰውዬ መሬቷን ወስዶ እንዲፈታት ነው ያደረገው። ስለዚህ የማይሆን ፕሪሰፖዝ አታድርግ፣ በራስህ ፕሪሰፖዚሽን አትስጥ። ማስረጃ ካለ መቀጠል። ከዚህ ርዕስ እንውጣና ኦኬ። ግን እሺ፣ ከዛ ፊት ጋር ዋናው ነገር አንደኛ ነገር አለ። እሺ፣ አሁን አንተ ግን ሚስትን የምር ትመታለህ? ሚስትንማ ምታም አልተባልኩም፣ ልመታም አልችልም። ግን ከአንድ እስከ 3 የተቀመጠበት ደረጃ አለ። እሱም ሴት ልጅ ሚስትም አይ ችግር የለውም የምታወራትን ሀሳብ በሀሳብ እያወራ እንድን ለምን አይደለም አስጨርስን ብያለሁ። ሀሳብ ስማ ብያለሁ። እንደዚህ ከሆነ እናንተ አንግባባም። አንዴ መጀመሪያ ሀሳብን አስጨርሰኝ። እሺ መጀመሪያ የተናገርካትን ከመጀመሪያው ጀምሮ ግልጽ አድርገህ ተናገር። መጀመሪያ ድገመው። አዎ ይኸውልህ መጀመሪያ ስማኝ። እኔ ሴት ልጅ ምናልባት ባለቤትህን ሚስትህ ሆነ ብለህ ምታት ወይም ነገር እንትን ለድብደባ ያገባሃት ለድብደባ ነው አልተባለም። የተባለውስ ምንድን ነው? አንድ ሴት ባሏ ምናልባት ብታምጽበት ወይም አላስፈላጊ ነገር ብታደርግ ይምከራት፣ በኩርፊያ እንትን ይበላት፣ ወይ ደግሞ እሱም ደግሞ አለ አልጋ ይሸሻት። መጨረሻ ቢያንስ እንኳን ትገረፍ ተብሏል እንጂ ይደብድባት፣ ይቁረጣት፣ ይቆልፋት አልተባለም። አንድ እዚህ ጋር ሁለተኛው ነገር ደግሞ አሁን እኔ ደግሞ አንተ ያን ነገር ታደርገዋለህ? ሚስትን ትደበድባለህ? ሚስቴ ምናልባት ካጠፋች ይህን ሶስቱን ነገር አድርጌ የተባልኩትን አድርጌ ካልተስተካከለችልኝ ቢያንስ እሷን ሊያስተካከል የሚችል ነገር ከሆነ 3 ልገርፋት ይችላል። ለምን ነው መገርፋት? መጣጣ ብያለሁ አልታዘዝኩም ብለህ ነበር እኮ ቅድም። አዎ ብያለሁ እኮ አሁን ቅድም ምታታ ብዬ ያልተባልኩበት ነገር ሆነ ብለህ ሚስትህን አንተ ደብድባትና ወይም የምታገባት ልደበድባት ነው፣ እናንተ ልታገቡት ሚስቶቻችሁ ለመደብደብ ነው ስላልክ ነው ቅድም። ያ ደግሞ አይደለም። እንደዛ ያላልነው አትበል። እንደዛ አላልንም። የምታገቡት ለመደብደብ እየተደበደበችው ነው የምትኖሩት አላልክም ብለሃል። እየተደበደቡ እየተቀጠቀጡ ይኖራሉ። ነገር ግን የምታገቡት ለመደብደብ ነው አላልኩም። አሁን በደንብ አስተውል። ቅድም የሰራሃት አንድ ፋውል አለች። ካመፀች ካጠፋች ደበድባታለሁ ብለሃል አይደለ? አዎ እደበድባታለሁ። አዎ ኦኬ። ደብድብ ተብዬ ደግሞ ትእዛዝ አልተሰጠኝም፣ እንድደበድባት አልተፈቀደልኝም ብለህ ነበረ። ካለ ጥፋቷ ካጠፋኝ ግን ትደበድባታለህ። ካጠፋኝ ግን ትደበድባታለህ። አዎ እሷን ሊያስተካክልልኝ የሚችል ነገር ከሆነ ደበድባታለህ። ልታጠፋት ከሰጋህስ ወደፊት ልታጠፋ ትችላለች ወይም ልታምፅብኝ ትችላለች ብለህ ከሰጋህስ? እመክራታለሁ፣ እንዳታጠፋ እመክራታለሁ። ምክር አለ እኮ ሰው ልጅ እኮ ምክር የሚቀበለው ነገር አለ። ከዛስ? ያም እኮ የመጨረሻ ደረጃ ስለተባለ ነው። ሰጋህ፣ ከዛ በስጋት ምክንያት ከዛስ መከርካት፣ ከዛስ ሌላኛው ስቴፕ ምንድን ነው? እስካላጠፋችው ድረስ ምክሬን እቀጥላለሁ እንጂ አላጠፋችብኝም እኮ። ሳታጠፋ እንድታመጣታለሁ እንዴ? የመከርካትም እኮ ስለሰጋህ ነው እንጂ አጥፍታ አይደለም አይደል? ስላጠፋች ነው የምደበድባት እኮ። ስለሆነብኝ ነው እንጂ አሁን ለምሳሌ ስለተደረገብኝ ነው እንጂ ገና ለገና ልታምፅብኝ ትችላለህ ብለህ ብፈራ ያ ባደርግ ያላደረገችውን ነገር እኮ ሲጀመር ሀሳብ ውስጥ መግባት የለበትም እኮ። አይደለም ድብደባ፣ ለሀሳብ እንኳን ያላየኸውን ነገር እኮ ይኸውልህ፣ አይደለም እንዴት ነው የምታስበው? ሲጀመር ገና ለገና በስጋት ሊሆንም አይችልም፣ አይታሰብም። እንዴት ታስበዋለህ እኮ? ፈራህ እኮ አንተ። ታመጻለች ብለህ ፈራ። እኔ ታመጻለች ፈራ? አረፎ አመጻለች እንዳመፀች አወክ ብዬ አላልኩህም። ፈራህ አንተ። ልታመጽ ትችላለች። ካመፀች አመፀች አላልኩህም። እንዳመፀች አወቅች አላልኩህም። እንዳመፀች አወክ ብዬ አልተናገርኩም። እንዳመፀች አወቅ አላልኩም። እንዳመፀች ታምጻለች ብለህ ፈርተሃል። ታምጻለች ብዬ ፈርቼማ ምንም ላደርጋት አልችልም። እሺ አንድ ሰው ታምጻለች ብሎ እሱ አንደኛው ለምሳሌ ክርስቲያን የእሱ ሚስት
እሱ የሆነ እንደ ጠላት ብታቅ፣ እንደዚህ አይነት ፊት እንደነሳት ብታቅ፣ የኔ ሚስት ደግሞ ገና ለገና ልታምጽብኝ ትችላለች ብዬ ብደበድባት፣ ልታምጽ ትችላለች ብዬ ፈርቼ እንደዚህ አታርጊ ብዬ ከዛ ደግሞ ብመታት ማንኛችንን ትክክል? ክርስቲያን ነኝ። አይ ሲጀመር አንተ ትክክል። ይኸውልህ አሁን እንድትረዳው ፈልገው የምታውቃለህ እፎይ፣ እኔ ገና ታምጽብኛለች ብዬ ማስበውን ነገር እስካላደረገችው ድረስ ምንም ነገር ላደርጋት አልችልም። እንደ ሀሳብ እንኳን ላቀርብላት አልችልም። ምክንያቱም እስካላጠፋች ድረስ። ካጠፋች ግን ስማ፣ አስጨርሰኝ። ካጠፋች ግን እመክራታለሁ። ስማኛ፣ እመክራታለሁ። አንዴም አይደለም 2፣ 3፣ 4፣ 5። ከዛም በኋላ ደግሞ በቃ እሷን ቢያንስ እንኳን ማደርግላት ነገሮች እንኳን በቃ መቀነስ፣ ቢያንስ ከአልጋ ላይ ልሸሻት እችላለሁ። በብዙ ነገሮች በነዛ ነገሮች እንድትታረምልኝ አደርጋለሁ። መጨረሻም እሷን ትዳሬ ማጣት ስለማልፈልግ ግን ምናልባት ሚስቴን ስለተባልኩኝ 3 ጊዜ ወይ 2 ጊዜ 21 ጊዜ ልመታት እችላለሁ። ያም ማለት ቀጠቀጥኳት፣ ገደልኳት፣ ፈለጥኳት፣ ቆረጥኳት ማለት አይደለም። እሺ መልካም። ይሄ ነው ሀሳብ። አልጋ መለየቱ ነው ሞር በጣም ምት በላይ አልጋ መለየቱ ከባድ ነው። እሱ ላይ መለስበታለኝ። ኦቨርኦል ምንድነው እሱ ካመፀች ካወቅኩኝ ነው እንጂ መመታት ገና ልታመፅ ትችላለህ ብዬ ስለፈራው አልመታትም። ቴንኪው። ቁርአኑ ደግሞ ተቃራኒ ነው የሚለው ከአንተ። ቴንኪው። ቁርአኑ ታንተ ተቃራኒ ነው የሚለው። ክፈተ ቁርአኑ ሱራ 4:34 ማመፃቸው የምትፈሩትን ነው እንጂ የሚለው የምታውቁትን አይደለም የሚለው። ኦራይት ዝቅ አድርገው። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ነው which means ወንዶቹ ማለት ነው። ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያንም በደንብ አስተውል። እነዚያንም ማመፃቸውን የምትፈሩትን የምታውቁትን አይልም። ደጋግሜ የጠየቅኩ ለዚህ ነው። እነዚያንም ማመፃቸውን የምትፈሩትን ማወቅ ሲሆን ቀጣይ ትከፍትልናለህ። ሱራ ላይ 128ኛው ላይ ያመጣዋል። ማወቅ ሲሆን ማለት ነው። መፍራት ሲሆን ግን ምንድን ነው? እነዚያ ማመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው። ሳካታ ተደረጉ የሚለው በቅንፍ የገባ ነው። ኤኒዌይስ በመኝታ ተለዩዋቸው፣ ምቷቸው። ለማን የመጣው? ማመፃቸውን ለምትፈሩት ነው፣ ለምታውቁት ሳይሆን ለምታውቁት። እዚህ ጋር እኮ አሁን ሌላ የፈለገው ቁርአኑ እኮ ትክክል ነው። አሁን እዚህ ጋር ላመፁት ነው እንጂ ለሚያምፁት አምፀዋል ብለው ሊያስቡ የሚችሉትን ነገር ነው። ገብቶሃል አይደለ? ወይ ሆኖ አድርገው ወይም እሷ ልታምንለትና ላታምንለት የምትችለው ነገር ነው። አሁን እዚህ ጋር ምትመታት ማመጿን የምትፈራውን ነው አይደለ? ልታመፅ ትችላለህ ብለህ የምትፈራውን ነው። ቅድም በፍራቻ አልመታም ካላወቅኩ ብለህ ነበረ። እሷስ አንተ አምፀህባት ወይንም ደግሞ እንደጠላሃት ወይንም ደግሞ ፊት እንደነሳሃት ብታውቅ አንተን ትመታሃለች? እኔን ፊት እንደጠላሃት? እስኪ ጥያቄው እንደገና። አሁን እዚህ ጋር ለምሳሌ ማመፅ ማለት ለአንተ ለመታዘዝ ምናምን እንደዛ፣ ወይንም ደግሞ ልጠላኝ ትችላለች ወይንም ደግሞ ልጎረምስብህ ልጠብጥብኝ ትችላለች ብለህ ስለፈራህ መምታት ፈቀደልህ። እሷ ግን አንተ እንደጠላሃት ፊት እንደነሳሃት ወይንም ደግሞ ፊት እንዳዞርክባት ብታውቅስ? አወቀች ነው ያልኩህ። አሁን ፍራቻ አይደለም። ፍራቻ በአይምሮህ የምታስበው ሊሆን ይችላል። ቅናትም ተደምሮ አንተ ፖዘቲቭ ሆነ እሷ ሊመስላት ይችላል። ፍራቻ ከሆነ ብታውቅ፣ ሪሊ ፊት እንደነሳሃት እንደጠላሃት ብታውቅ ምንድን ነው ማድረግ የምችለው? እሷ ቢያንስ ያደረገችውን ነገር እሷ ያደረገችው ነገሮች እኮ ውስጧ የሚነግራት ነገር አለ እኮ። ምሳሌ መፍትሄው ምንድን ነው? ለእሷ የተቀመጠው ፊት ነስታታል። ፊት ነስቻታለሁ። ያንም ቢያንስ እንኳን እኔ የጠላሁት ነገር እዚህ ጋር የምትረዳው ነገር አለ ማለት ነው። ገብቶሃል አይደለ? እኔ የምጠላው ነገር እሷ እያደረገችው ያለው ነገር እዚህ ጋር አለ ማለት ነው። የምትረዳው ነገር አለ። ስለዚህ ያንን ወይ ቁጭ ብላ ማውራት ነው ወይ ደግሞ
ሌላ ጊዜ ከማደርገው ነገር ለየት ያለ ነገር ካለ ምንድን ነው ብላ ልጠይቀኝ ትችላለች። ያ እዚህ ጋር ግን አየህ፣ እሷ ጋር ሲሆን እሷ አንተ ልታምጽብኝ ትችላለች ብለህ ስታስብ መምታት እንደምችል ነገርከን። ቁጥር 28 ላይ አድርገው 128 ሶሪ፣ እዚሁ ምዕራፍ ላይ እሷ ግን አውቃ እንኳን እንዳመጽክባት ወይም ደግሞ ፊት እንደነሳሃት እንደጠላሃት አውቃ እንኳን መፍቷ በጣም ነው የሚያሳዝነው። ውጭ የሙሐመድና የሳውዳን ታሪክ ታውቃለህ ብዬ አስባለሁ። ይሄ የወረደበት የቁርአን ክፍል ነው። ሴትም ከባሏ በደንብ አስተውል፣ ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም። መታረቅም መልካም ነው፣ ነፍሶቻቸውም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። የሳውዳንና የሙሐመድን እንዴት እንደተስማሙ ጥያቄውን በደንብ አንብበው። አሁን እዚች ጋር ሊል የፈለገውን በደንብ እስቲ አንብበው። አንተ ራስህ በደንብ አንብበው የሚለውን ነገር። ሴት ከባሏ ጥላቻን ወይም ፊቱን ማዞርን ብታውቅ እንደ ጠላ ታውቃለች፣ ፊት እንደነሳ ታውቃለች። መጠርጠር አይደለም። ከዛ ወደ ምንድን ነው የሚያደርጉት? ዲል ያደርጋሉ፣ ይስማማሉ። አሁን የምጠይቀን ያንተ ምንድን ነው የሚስማሙት? ምክንያቱም በሳውዳና በመሐመድ ምክንያት የወረደ ክፍል ስለሆነ ታውቀዋለህ ብዬ አስባለሁ። ቅድም አውቀዋለሁ። ቅድም ደግሞ ምን ብያለሁ መሰለክ? ፊት ባነሳት ሰዓት ወይም ደግሞ አለ ምክንያት ፊት እንደማነሳት ስለምታውቅ ባሏ ማለት ምሳሌ አሁን እዚህ ጋር አንተ አሁን እኔ ለማለት የፈለግከው ነገር እንድትረዳ እኔ እረዳሃለሁ። እዚች ጋር ቁርአኑ ሊል የፈለገው ነገር ምንድን ነው? ሴት ልጅ የበላይ ወንድ ልጅ የበላይ አድርጎ ፈጥሮታል። በዚህ ጉዳይ ላይ አልደራደርም። ምናልባት አንተም ታውቀዋለህ። ገብቶሃል አይደለ? እሷ መፍትሄው እዚህ ጋር መፍትሄው ለእሷ የተቀመጠው እዚህ ጋር ስምምነቱ ምንድን ነው? ለእሷ በቃ ምንም እዚች ጋር የተቀመጠላት ነገር ምንድን ነው? በጉዳዩ ላይ ፊት የነሳበትን መንገድ ማውራትና ወይም ደግሞ ከሱ ጋር ፍቃደኛ ያለውን ነገር መተው፣ እሱን የሚያስከፋት የሚችለው ነገር እንዳይፈታት ምንድን ነው የምታደርገው? የሳውዳን እና የሙሐመድን ታሪክ ንገረን። በቃ በሳውዳን እና በሙሐመድ የተፈጠረውን የእነሱ ክፍል የወረደበት ስለሆነ ንገረን እንዴት እንደተስማሙ። አሁን ከፎኒ ከአንተ ጋር አሁን ሌላውን ነገር ተውና እዚች ጋር አሁን የገባሁበት ርዕስ ሌላ ነበረ። ከአንተ ላይ በደንብ የምፈልገው ነገሮች አሉ። አንዴ ይህ ክፍል የወረደበት ምክንያት እንግዲህ ሳውዳ ግዙፍ ስለነበረች እንደ ጠላት አውቃ ነበረ። እድሜዋም ትንሽ ሄድ ስላለ ሰውነቷም ግዙፍ ስለሆነ ሂጃብ የሚወረደው ታስታውሳላችሁ፣ ሱረቱ አዛብ 59ኛው አያ ሽንቷን ልሸና ስትወጣ ደጋግሞ ዑመር እያያት ከኛ የትም ብትሄጂ አልባህቂ መዲና ውስጥ የሚገኘው መቃብር ቦታ እየሄደች ስሸና ማምለጣችም፣ ስለዚህ ሚስትህን ተሸፈኝ በላት በሚል ነው ሂጃብ የወረደው። በሳውዳ ጋር የተያዘ በጣም ግዙፍ ነች እና ከዚህ ጋር በተያያዘ አይሻ ጋር በደንብ እሱ ፎቨር ስለሚያደርግ መሐመድ እንደ ጠላት ፊት እንዳዞረባት ስለተሰማት ይሄ የቁርአን ክፍል ወረደ። ምንድነው እሱ? ከቻል ከጠበሪ ይልቅ እንትና ብከፍተው አይሻልም? ኢብን ከሲርን ኦኬ፣ ጠበሪን የከፈትከው ማንን ነው? ግልጽ ነው ይሄ። ኦኬ እሺ። ስለዚህ ምንድነው መጨረሻ ላይ የሆነው? መፍቱ እንዴት ነው የሆነው? ጠበሪ ኢብን ከሲርም ሌሎችም ያስቀምጡታል። ሀዲስም አለ። ቀጥል ክርስቲያን እንደንብበው እኔ ከምናገረው ይህን ላንብብላችሁ። ይኸው ቼን ኦፍ ናሬሽኑ አለ። አቡ ዳውድ ተወልዳ ሱሌማን ኢብን በአማርኛው ነው። አንዴ በእናትህ አንዴ እስኪ ፕሊዝ አረግልሃለሁ። በአረብኛም አረግልሃለሁ እኮ አረግልሃለሁ። አንዴ ላንብብና ልተርጉምላቸው። ጤና የለህም እንዴ? አንዴ ሚዩት አርግ። ኦኬ ወይ ሀዲሳችሁን ተፍሲራችሁን በአማርኛ አስተርጉሙ። አቡ ዳውድ ተወልዳስ ሱሌይማን ኢብን ሙዓድ ተወልዳስ ኦን ዘ አውቶሪቲ ኦፍ ሳሚክ ኢብን ሃርብ ኦን ዘ አውቶሪቲ ኦፍ ኢክሪማ ኦን ዘ አውቶሪቲ ኦፍ ኢብን አባስ ሁ ሴይድ፣ እነዚህ እንደተናገሩት ማለት ነው። ቼን ኦፍ ናሬሽን ይሄ ነው። በእነዚህ ተላልፎ የመጣ ሰንሰለቱ ይኸውና በነ ኢክሪማ በነ ኢብን አባስ ማለት ነው። ሳውዳ ፊርድ ዳት ዘ ሜሴንጀር ኦፍ አላህ ውድ ዲቮርስ ኸር፣ ሳውዳ ፈራች የአላህ መልእክተኛ ይፈታኛል ብላ። ሶ ሺ ሴድ ዶንት ዲቮርስ ሚ ኢን ፌቨር ኦፍ ዩር አዘር ዋይፍስ ኤንድ ዶንት ጊቭ ሚ ማይ ሼር ፎር ዩር ታይም።
ከዛ በኋላ ምን አለች? እኔን መፍታት የምትፈልግ ከሆነ ፍታኝ፣ ከዛ በኋላ ሼሬን ለሌላ እሰጥሃለሁ ብላ ተናገረች ማለት ነው። ይሄንን ተፍሲር ኢብን ከሲርም ግልጽ አድርጎ ያስቀምጠዋል። እዛ ልድገምህና ተረጉምላለሁ። አንድ ብቻ አይደለም የምንሰጥህ፣ እጅግ በጣም በርካታ ሙስሊም ሊቃውንት ይህንን ነገር ዘግበውት ይገኛሉ። ይሄ አንቀጽ የወረደበት ምክንያት የመጀመሪያው ይሄ እንደሆነ ያስቀምጣሉ። ኦኬ ያ ይሄው ይሄን ላንብብልህ ድጋሚ። ይሄ ደግሞ ተፍሲር ኢብን ከሲር ነው። ይሄው አሁንም ይሄ ከኢብን አባስ የመጣ ነው። ኢብን አባስ ሰይድ ሳውዳ ፊርድ ዛት the messenger of Allah might divorce her ሳውዳ ፈራች የአላህ መልእክተኛ ይፈራኛል ብላ and she said እሷም እንደዚህ ያለችው ለነብዩ ኦ messenger of Allah don't divorce me give my day to አይሻ እኔን አትፍታኝ ለኔ የምትመጣበትን ቀን ለአይሻ ስጣት and he did and later on Allah sent down ከዛ በኋላ ሙሐመድ ይህንን አደረገ አላህም ይህንን የቁርአን አንቀጽ አወረደ። ቀጥል ረመዳን። ኦኬ እሺ፣ አሁን ስለዚህ ሐዲስ በዚህ በደንብ እውቀት ያላቸው ሰዎች አሉ፣ ከነሱ ጋር ተወያዩበት። እኔ እንዳንድ ተማሪ አሁን ለአንተ ምን ጥያቄ ያለኝ ለእፎይ ነው። እኔ እፎይን ፈልጌ ነው የመጣሁት። እፎይን እዚህ ጋር ሙሐመድ ያደረገው ነገር ልክ ነው ብለህ ታምናለህ? ይኸውልህ አሁን ስለዚህ ጉዳይ ላይ በደንብ ጥልቅ እውቀት የለኝም ብያለሁ። ስለዚህ ጉዳይ ላይ ጥልቅ እውቀት ስለሌለኝ እኔ ከሱ መማር በጣም የምፈልጋቸው ነገሮች አንድ ሁለት ጥያቄዎች አሉ። እነሱ ሙሐመድ እንደዚህ እንዳደረገ መስጊድ ውስጥ ነግረዋቸው ያውቃሉ? አስተምሯቸው ያውቃሉ? ምንድነው አሁን ይሄ የምትለው እኮ አንተ ጫፉን ብቻ ይዘህ ነው እኔን እያስረዳኛለሁ። እኔ ደግሞ መማር ነው እንጂ የምፈልገው አሁን ጫፉን ይዘው ሐዲስ ከፍቼ እላለሁ፣ ተፍሲር ከፍቼ እላለሁ። መስጊድ ውስጥ እኮ ይሄን ቢያስተምሯችሁ ኖሮ ታውቁት ነበረ። አንፎርቹኔትሊ ግን የሙሐመድን ይሄንን ሳይድ አይነግሯችሁም። የሚነግሯችሁ ያልተፈጠረ ያላደረጋቸው ነገሮች ነው የሚነግራችሁ። እኛ ግን ቆይ እዚህ ላይ በጣም ብዙ የምናነሳቸው ጥያቄዎች አሉ። ሉክ ክርስቲያን ቆይ አንዴ እኔ ሚውት ከማድረግ ራስ አንዴ ሙሐመድ ያደረገው ምን ያህል ኢሰብአዊነት አይደለም ሚስት ላይ አይደለም ሴቶች ላይ የሚደረግ ነገር ይቅርና አንድ ተራ ዱርዬ እንኳን ሚስቱ ላይ እንደዚህ ያደርጋል የማይባለውን ነገር ነብዩ አድርጎታል። አንድ ተራ ሰው ያደርገዋል። ምንም ዕውቀት የሌለው ምንም መንፈሳዊ ያልሆነ ሰው ያደርገዋል ተብሎ የማይታሰብ ነገር ሙሐመድ አድርጎታል። ሶሪ ቱ ሴይ ዚስ ሉክ ሳውዳ እድሜዋ ሄዷል። ሙሐመድ ይፈታኛል ብላ በመፍራት ለሷ የሚሰጣትን የነበረውን ጊዜ ለአይሻ አሳልፋ ሰጠች ማለት ነው። ለምሳሌ ለአይሻ 1 ሳምንት፣ ለሳውዳ 1 ሳምንት፣ ለሌሎቹም ደግሞ እንደዚሁ የሚሰጥ ቢሆን ነው የሙሐመድ ማለት ነው። ለሳውዳ የሚሰጣትን ጊዜ ለአይሻ የሚሄድበት ከሆነ ሙሐመድ ሳውዳ ቤት ድርሽ አይልም ማለት ነው። ያ ማለት በ365 ቀን 1 ደቂቃ ሳውዳን አያገኛትም ሙሐመድ። ዩሲዚስ አሁን ይቺ ሚስት ተብላ ነው የምትቆጠረው ወይስ ምንድነው ተብላ ነው የምትቆጠረው? ምን ያህል እንደተጫወተባት ከዚህ መረዳት እንችላለን። ይቺ ሴትዮ ባላለኝ ብላ ነው የምትናገረው ወይስ ምን ብላ ነው የምትናገረው? ሙሐመድ እዚህ ሴራ ያደረሰው ነገር ፍትሃዊ ነገር ነው ትላላችሁ ሙስሊሞች? ሳውዳ ላይ ያደረገው ትክክለኛና ይሄ አርአያ ሞዴላችን ሊሆን የሚችል እኛም ደግሞ ተግባራዊ ልናደርገው የሚገባ ነው ብላችሁ ታምናላችሁ? ለምሳሌ አንተ ረመዳን 2 ሚስቶችን አግብተህ ቆይ ትቀጥላለህ፣ ችግር የለውም ትቀጥላለህ። ለምሳሌ አንተ 4 ሚስቶችን አግብተህ ማለት ነው አንዷ መፈታቷን ብትፈራ በቃ ለኔ የምትሰጠኝን ቀን ለሌላ ሴት ስጥ ብላ ፍቃድ ብትሰጥህ ወይም አንተ በመካከላችሁ የምትስማሙት ስምምነት ቁርአኑ የሚናገረው ያን ስለሆነ በዚህ ተስማምታችሁ ሚስትህ እንደዛ ታረጋታለህ? እሺ ያንተን ልቶ ይሄንን ትመልስልኛለህ። ግን ሁለተኛ አንተ አባትህ እናትህን ማለት ነው ባሌ ጠልቶኛል፣ ስለዚህ ለኔ የሚሰጠኝን ጊዜ ከሚፈታኝ ለሌላዋ ሚስት ልስጣት ብላ ከባሏ ጋር ተስማምታ አባትህ ወደ አንተ ቤት የሚመጣበትን ጊዜ ለሌላ ሚስቱ ቢያደርግና ዘወትር እዛች ሴት ጋር ቢሄድ እናንተ ቤት ባይመጣ ይህን ነገር አንተ ላይ እንዲሆን ትፈቅዳለህ?
ያስከው ከሆነ ነገርኩህ እኮ ያስከው እኔ ለኔ አሁን የምጠይቃቸው ጥያቄዎች እኔ እንደ እንትን ነው እየሰማሁ ዝም ብዬ እንደ እንትን ነው እየሰማሁ ያለው ከእኔ አንድ ተማሪ ነኝ እኔ እንድታስተምረኝ ነው የገባሁት። ሁለተኛው ነገር ደግሞ ማውቀውን ጥያቄ ደግሞ መልሼልሃለሁ። ይሄ ደግሞ አዋቂ ከሆኑ ሰዎች ጋር ንጽጽር የሚሰሩ አሉ። ከነሱ ጋር መስማት ትችላለህ፣ መከራከር ትችላለህ ክርስቲያን። ሁለተኛው ነገር ደግሞ እኔ ጥያቄ አለኝ፣ ጥያቄዎች የተመልሶልኝ መውጣት ከዛም በኋላ የራሴ ማነጻጸር ነው ፍላጎቴ። ተረድተኛል? ይሄንን አንተ ታውቅ ነበር ግን ሙሐመድ እንደዚህ ያደርጋል ብለህ ታስብ ነበር? ይኸውልህ ያንን ያደረጉበት ምክንያትና ስነስርዓት የሆነ ነገር ሊኖር ይችላል። ያ እርሳቸው ካለምንም ነገር ይኸውልህ ካለምንም ነገር ዝም ብለው የትኛውም ነገር ላይ ከአላህ ትእዛዝ ዝር የሚሉበት ነገር የለም። ሲጀመር እንደዛ ያደረጉበት መንገድ አላህ ፈቀደልኝ ያለ እኮ ነው የሚያደርገውማ እኮ ቁርአኑን እኮ መገለጥ ያወረደው አላህ ፈቀደልኝ። ስለዚህ እሱ አንተ አላህ በሳውዳ ላይ ይዘህ እያስረዳኸኛለሁ። ከዛ በፊት የነበረው ምዕራፍ ግን አልነገርከኝም። ስለዚህ አሁን እኔ ልረዳ የምፈልገው ነገር መስጊድ ውስጥ ሰምተህ የማታውቀውን ነገር እዚህ ጋር በጣም ብዙ ነገሮችን ሰምታል። አንዴ ቆይ ልጨርስ። በጣም ግልጽ ነው ያወራሁት። አይ ከዚህ የተለየ ነው አንተ ያመጣኸው የተቆረጠ ሀሳብ ነው ብለህ የምታምን ከሆነ ለምን ሚስ ኢንተርፕሬት ታደርጋለህ? እኔ ኦዲየንሶች ያምኑኛል። የማመጣው ፉል መረጃ ነው። ሀሳቡን ሙሉ ለሙሉ እንድታገኘው ስለፈለግኩኝ አንድ ተፍሲር አይደለም ሁለት ተፍሲር ሰጠው። ቁርአኑን ሰጠው። ቁርአኑ የወረደው በዚህ ምክንያት ነው ይላል። ሳውዳ እድሜዋ ሄዶ ስለነበር አርጅታ ስለነበር ይሄው ቢካም ኦልድ ሳውዳ ቢን ዛማ ቢካም ኦልድ ኤንድ ሺ ፎርትፌልድ ሄር ዴይስ ቱ አይሻ። በጣም አርጅታ ስለነበረ ቀኗን ለአይሻ ሰጠች። ሙሐመድ እሷ ቤት የሚመጣውን ማለት ነው። ይቺ ሴት ባሏ እድሜ ልኳን ወደ እሷ ቤት አይመጣም። ቤት ውስጥ ፍግም ብትል አያገኛት ላያቅ ይችላል ማለት ነው። ቀን ብቻ አይደለም የሰጠችው ቀን እሷ የሚጎዳ ነገር ቢሆንስ? ምሳሌ እርሳቸው መጥተው በዛን ወቅት ምሳሌ አሁን አንተ በጣም አርጅታለች፣ እርጅና እንዳላት እየገለጸ በጣም አርጅታለች የሚባል ነገር የለም። አርጅታለች። ስለዚህ ማርጀቷን ደግሞ ምሳሌ ያ ቢሆንስ ለእሱ አስበው ቢሆንስ? ያም እንዳለ ሆኖ እኔ በዚህ ጉዳይ ላይ በደንብ ብዬ መምጣት እንፈልገው ነገር ላይ አንተን ፈልጌ ነው የመጣሁት። በል እሺ፣ እቀጥላለሁ። ያመጣሁት ሚስት ባልከው ማርጀቷ በራሱ ባልከው አንድ ስማኝ እፎይ እኮ ትቀጥላለች ባልከው። እሺ ኦኬ፣ ላነሳው ምላሽ ለስተ ማርጀቷ በራሱ ኤክስኪውዝ የሚያሰጥ አይደለም። አንተ ላልከው መልስ ሊሆን አይችልም። ማርጀቷ በራሱ ስህተት ነው እንዲፈታት ምክንያት ከሆነ ባልና ሚስቶች እኛ 80 ሲባል ሰምተህ ከሆነ 80 ያሰሩ ከተባለ ላልፈታሽ ላትፈታኝ 80 ውጪ ሰው ቢበዛ 70-80 ቢኖር ነው። ከዛ በኋላ ትርፍ ነው ይላል። ብትታመሚ ብከሺ ብትጠቁሪ ብታረጂ አብሬሽ ነኝ ብሎ ነው ቃል የሚገባው እንጂ እድሜዋ ሄድ ስትል ህፃን ለማግባት የሚፈታ ከሆነማ ጤናማ አይደለም ወንድማችን። ይሄ ጤናማ አይደለም ጭራሽ። አከፋኸው። ሙሐመድ ያደረገው እንደውም ይሄ እድሜዋ ሄደ ብሎ ህፃን ለማግባት አይሻ ልጅ ስለሆነች እሱ ሳውዳ እድሜዋ ሄደ ብሎ እንደዛ አይደለም መፎይ ይኸውልህ፣ እንደዛ ሳይሆን ልል የፈለኩት እሷ ቢያንስ በማርጀቷ የተነሳ ምናልባት ስማኛ እሷ እርሳቸው በሚመጡበት ሰዓት እሷ መጎዳት የምትችል ነገር ቢሆንስ? ያንን ብቻ መረዳት ያለብን። እርሳቸው በሚመጡበት ሰዓት ጉዳት ሊኖረው ቢችልስ? መልካም ምናልባት ኢብን ከሴረን ዝቅ አድርግልኝ ክርስቲያን፣ ኢብን ከሴረን እንክፈትልኝ። አንድ ሰው ያረጀችን ሰው ሴትዮ ሚስቱን ስታረጅ ነሰሰርሊ ሴክሹዋል ብቻ ለምን እናስባለን? ምግቧ መስጠት አለ፣ ቤት መስጠት አለ፣ ልብሷን መግዛት አለ። እነኚህ ሁሉ ነው ያጣችሁ። እነኚህ ሁሉ ምግቧን ሆነ ቤት ሆነ ኤቭሪ ንብረት ነው ያጣችሁ። ዝቅ አድርገው ኢብን ከሴርን ዝቅ አድርገው ነው ዝቅ አድርገው መጀመሪያ አካባቢ ኦኬ፣ መጀመሪያ አካባቢ ጀምሮ አንብቦስ ክሎዝ በል እና እንትን በለው። ኦኬ፣ ያው ምግቧን ምናምን የሚለውን አንብቦስ። ኦኬ እሺ the ruling of concerning dissension on the part of husband. Allah states and that legislates according that sometimes the man inclines away from his wife, sometimes toward her, and sometimes her part with her. In the first case, when the wife fears that her husband is steering away from her or deserting her, she is allowed to forfeit all of her parts of her right.
ባሌ ከኔ ሄዳል ብላ ካሰበች ምንድነው ሙሉ ለሙሉ መብቷን ያላትን ነገር በሙሉ አሳልፋ መስጠት አለባት ወይም ትችላለች ይላል። ሰቻስ ፕሮቪዥን ክሎዚንግ ድዌሊንግ ኤንድ ሶፎርዝ ለምሳሌ ምግቧን፣ ልብሷን፣ መኖሪያና ሌሎች ነገሮችም ኤንድ the husband is allowed to accept such concession from her ባል ደግሞ ይሄንን እንዲቀበል ተፈቅዶለታል። አሁን ይህ ማለት ምን ማለት መሰላችሁ? እሷ የስም ሚስት ተብላ ትጠራለች። ሎክ ሚስት ተብላ ትጠራለች። ምግቧን ትሰጣለች፣ ልብሷን ትሰጣለች፣ መኖሪያዋን ትሰጣለች። እያንዳንድ መፍት ከባሏ የምታገኘው ነገር የለም፣ ትመልሳለች አዲስ ለሚያገባት ወይንም ለዛችኛዋ ሚስት። እሷ ከሱ አብረዋት አይተኛም፣ አብረዋት አይሆንም። ስሙ ብቻ ሚስት ትባላለች። ለምንድነው? ስላረጀች ሌላ የሚያገባት ስለሌለ። አንደኛ እሱ ነው። ሁለተኛ ጠባቂ ነገር ይሆናል ማለት ነው። ስሙ የሱ ስለሆነ ሌላ ሰው እንትን እንዳይላት ማለት ነው። የከሌ ሚስት ነች ይባላል። ግን ምንም እኮ የምታገኘው የለም። ምግብ አታገኝም፣ ልብስ አታገኝም፣ ቤት አታገኝም። ሁሉን ነገር መፍቷን አሳልፋ ትሰጣለች። የሳውዳም እንደዛ ነው የሆነው፣ የመሐመድ ሚስት ማለት ነው። ሳውዳ ቢንት ዘማ ቁርአኑም የወረደበት ማለት ነው። ይሄ አሁን ለወንዶቹ ተፈቀደ። አሁን ወንዶቹ 4 ነው ማግባት የሚፈቀድላቸው፣ ከ4 በላይ አይፈቀድላቸውም። ባሪያ ግን እስከፈለጉት ድረስ ባሪያን በእጆቻቸው የያዟቸው መገናኘት ይችላሉ። ከ4ቱ አንደኛዋ ባሏ እንዳመፀባት ወይም እንደጠላት ካወቀች መጨረሻ ላይ ለምሳሌ ከ4ቱ አንዱን እድሜዋ ሄድ ብሏል ብሎ ሊፈታት ካሰበ ጣል ጣል ካደረጋት እንዳይፈታት ከፈለገች እያንዳንድ መፍቷን ትሰጣለች ለሱ። ምን ምግቧን እሷ ጋር በሚያድረውን ትተዋለች፣ እሷ ጋር እንዳያድር ቤቷን ትሰጣለች፣ ምግቧን ትሰጣለች፣ ልብሷን ትሰጣለች። ኤቭሪቲንግ እሱ እንትን የሚያደርግላትን አሳልፋ ትሰጥና ልክ ቅድም ተደብድባ ስትመጣ ጥሎሽ ያኔ የሰጠሽን መልሺ ተብሎ አጥንቷ ተሰብሮ አካሏ ሶሪ አጥንት የሚል ስለሌለው አጥንት የሚል የለውማ የሆነ አካሏ ተሰብሮ መጣ፣ አካላቶቿ ተሰብረው መጡ። ጥሎሽ የሰጠሽን መልሺ ተብላ ጥሎሹን መልሳ ባዶዋን እንደተባረረችው እችኛዋ ከዛች የምትለየው ምንድን ነው? ያችኛዋ ባሉ አይደለም። ከዛ በኋላ ጥሎሿን መልሻ ባዶ እጇን ትወጣለች ከቤት። እችኛዋ ግን ባዶዋን ነው የምትቀረው፣ ባዶዋን ነው የምትሆነው። ምንም አያደርግላትም እሱ። ቤትም ምግብም ልብስም ኤቭሪቲንግ አሳልፋ ትሰጣለች። ግን ባሏ ተብሎ ይጠራል። ይሄ ጤናማ ነው ብዬ አላምንም። አይ ዶንት ቲንክ። እሺ እፎይ ጨረስክ? እፎይ ጨረስክ? ከጨረስክ አንዴ አመሰግናለሁ። እሺ እኔ አሁን ከአንተ የምፈልገው 2 ነገር ብቻ እንድታስረዳ የምፈልገው ነገር አለ። እሱም ደግሞ እንድታስረዳ የምፈልገው ነገር አንደኛው የእናንተ እምነት ስለ ከአንድ በላይ ሚስት ከአዲስ ኪዳን ውጪ አይቻልም ማግባት አይቻልም የሚባለው ነገር አንድ። ሁለተኛው ነገር ደግሞ ግልጽ በሆነ ነገር እኔ አሁን በቃ እኔ መማር ማወቅ ነው የምፈልገው አልኩ። ግልጽ በሆነ ነገር ሚስጥረ ስላሴን በደንብ አስረዳኝ እንዲገባኝ አድርገህ። ኦኬ ከአንድ በላይ ማግባት ከአዲስ ኪዳን ውጭ ስትል ከአዲስ ኪዳን ውጪ ምሳሌ አዲስ ኪዳን ላይ አለ። ከአዲስ ኪዳን ውጪ ኦኬ አዲስ ኪዳን ላይ እንዳለ ካወቅ ለምንድን ነው ከሱ ውጭ የፈለከው? አዲስ ኪዳን መመሪያችን እኮ ነው። አዲስ ኪዳን ደግሞ እኔ ከአዲስ ኪዳን ላይ እንትን ስለ ተበርዟል የሚባል ነገር ስላለ ማለት ነው። ማን ነብይህ ተበርዟል አላለም? ለምሳሌ ማን ነው ተበርዟል ያለው? ነብይ ብሏል? ኦኬ እሺ ለኔ ነብይ ተበርዟል አላለም? ምን ኦኬ አሁን ነብይ ጋር አይደለም እኮ ይሄን ያለ ነው። ስለ ነብይ ሳይሆን እኔ መማር ነው የምፈልገው ብያለሁ። ከተረዳኸኝ እኔ መማር ነው ማወቅ ነው የምፈልገው። ማወቅ ስለምፈልግ ከአዲስ ኪዳን ውጪ አንተ ሙሉ ኪዳን ላይ መስፈርት ለማምጣው ነው የምልህ። ከዚህ ውጪ ከዛ በኋላ ምናምን የሚባለውን ከየት አመጣው? መስፈርቱን ነው እኔ የምመራበት አዲስ ኪዳን ልጅ እንደመሆኔ መጽሐፍ ቅዱስ አዲስ ኪዳን የምመራበት ማምንበት ሆኖ ነው ከአዲስ ኪዳን ውጪ የሚለው መስፈርት ከየት አመጣ ነው እያልኳለሁ።
ስለዚህ አንተም ብትቀበልም ኦርቶዶክስ ብትቀበልም ግዴታ ማ አንተ አሁን ምሳሌ እኔ ኦርቶዶክስ መሆን ለምሳሌ አዲስ ኪዳን ግዴታ መቀበል አለብኝ ማለት ነው። ይሄ ማወቅ ስለምፈልግ አዲስ ኪዳን ግዴታ ነው ግዴታ ነው አይደለ? ስለዚህ በቁርአንም እኮ እንደዛ ከሆነ ቁርአንህም ላይ ሱራ 4 136 ላይ በመጽሐፍቶቹ አንድንም ሳናበላልጥ አመን በሉ እመኑ ነው የሚለው። አንድም በመጽሐፉ በዘቡር፣ በኤንጅል፣ በወንጌል፣ በቁርአን አንዱን ከአንዱ ሳናበላልጥ እመኑ ነው የሚለው። አሁን አንተ ምን አደረከው? ከፋፈልክ። የማን ጋር ይወስድሃል መሰለህ? ሱራ 15 ቁጥር 91 ላይ እነኚህ ቁርአንን ክፍልፍል ያደረጉ መጽሐፉን ክፍልፍል ያደረጉት ነው ይላል። ይሄንን እቀበላለሁ ይሄን አልቀበልም እንዳሉት ካዱ ሚላቸው ውስጥ ገባ ማለት ነው። ያ ማለት እኔ አልመሲህ ላይ የወረደውን ለማለት ፈልጌ ነው። በቃሽ እንደዛ ከሆነ ችግር የለም። በቃ አልመሲህ መሆን እኛ እንደዛ እናምንማ። ኦርቶዶክስ የተሳሳትከው ነው እየነገርከን እኮ የእኛን ደግሞ ላርማ። እኛ መጽሐፍ ወረደ ምናምን ብለን ደግሞ አናምንም። መጽሐፍ ወረደ አልመሲህ ላይ መጽሐፍ ወረደ የሚባል ነገር የለም። ክርስቶስ እሱ ራሱ የሰጠን ህግ መጽሐፍ ነው እንጂ የሆነ መጽሐፍ እሱ ላይ ተጠቅልሎ ወይንም እንደዛ ነገር ወረደ የሚባል ተረት ተረት ነው። እሱን አናምንም። እንደዛ አይነት ነገር የለም። ስለዚህ አታምኑ ማለት ነው። ስለዚህ በቃ አንዱን ጥያቄ ብቻ ይቺን መልስልኝ ስለ ሚስጥረ ስላሴ። እዚህኛው ላይ ተግባብተናል። ጋብቻ ላይ በጣም እሱ በደንብ አጥንቼ እመጣበታለሁ ብያለሁ። ስለዚህ አዲስ ኪዳን ላይ ግልጽ ነው። ብሉይ ኪዳን ላይ ግን ትንሽ የተወሰነ ልበልህ። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። አካሉ ሊመጣ ላለው ጥላ ነው። ብሉይ ኪዳን በደንብ አስተውል። ጥላ ማለት በድንግዝግዝ ውስጥ ያለ ግልጽ ብሎ ያልታየ ማለት ነው። ብሉይ ኪዳን እንደዛ ነበረ። ሐዲስ ኪዳን ግን በግልጽ የተሰጠ በግልጽ የተገለጠ ክርስቶስን በስጋ የተገለጠ ስለሆነ ሁሉ ነገር ግልጽ የሆነበት ነው። ስለዚህ በብሉይ ኪዳን ላይ በመጀመሪያ ምልክት ሰጥቶናል፣ ጥላ አድርጎልናል። ያም ጥላ ምንድን ነው? አዳምና ሔዋን ሲፈጠሩ አንድ አዳም አንድ ሔዋን ሁለቱ አንድ አካል ይሆናሉ ተብሎ ነው የተሰጠው። ያ ጥላ ነው ለአዲስ ኪዳኑ። ጥላ መሆኑን በምን እናውቃለን? ክርስቶስ ራሱ ኮት ያደርገዋል ብሉይ ኪዳኑን። ህጉን የሰጠው እሱ ስለሆነ ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 4 ጀምሮ በመጀመሪያ ወንድና ሴት ተደርገው እንደተፈጠሩ ጋብቻ በመጀመሪያ ወንድና ሴት ተደርገው የተፈጠሩበትን አዲስ ኪዳን መጥቶ ተረጎመው ማለት ነው። ብሉይ ኪዳኑ ያ ያልተተረጎመውን በጥላ የነበረውን ዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት የሚለው ረዳቶች አይደለም፣ ረዳት አንዲት ነች። ባልና ሚስት ሁለቱ አንድ አካል ይሆናሉ እናትና አባታቸውን ትተው የሚለው ያ ሁለቱ አንድ አካል ይሆናሉ እንጂ ሶስቱ አራቱ ተብሎ አልተሰጠም ትእዛዙ። ስለዚህ በአዲስ ኪዳን ላይ ይሄ ተተረጎመ። ማቴዎስ ወንጌል ምዕራፍ 19 ላይ ከቁጥር 4 ጀምሮ በመጀመሪያ ፍጥረት እንዴት እንደሆነ ጥንድ እንደሆኑ ክርስቶስ አምጥቶ ተረጎመው ማለት ነው። ስለዚህ የብሉይ ኪዳኑ በዚህ ይታያል። ወደ ቀጣይ እንለፍ ነው። ጥያቄ አለ እዚህ ላይ? እሺ በቃ ሂድ መልስ። ሰላም እንዴት ናችሁ? አንዴ ጥያቄ ላይ ነው። አብዲ ኦኬ። ወላሂ ደከምኩኝ። እስከ ሻን ላይ አልቅብኝ ነው። ምንድን ነው? ቆይ አንዴ እሱ ጠይቀው ነበረ። ሰዓት ተረጠብቃለሁ። በሴቶች ጉዳይ ለማስረዳት እኮ ነው። በሴቶቹ ኧረ በእናትህ እኮ አንዴ ጥያቄውን መልስ። ያን ጥያቄ ወይ የማያወጣ ጥያቄ ተጠይቃለህ። ቆይ ዝም ብለህ ነው ጊዜ እንዳጨርስብኝ እባክህ። ፕሊስ ተራ ጠብቅ። ምንድን ነው እሱ ጥያቄ? ሁለተኛ ጥያቄ ሚስጥረ ስላሴን በደንብ አብራራ እናስረዳኝ። ኦኬ። ሚስጥረ ስላሴ የሚለው ምንድን ነው? እሱ ሶስትነት ሚስጥር ወይንም ደግሞ ሚስጥር ማለት ምንድን ነው? እሱ አንድ ሰው ካላወቀው እስከሚያውቀው ድረስ ለዛ ሰውዬ ሚስጥር ነው። ምንም ሚስጥር ነገር የለም። ሚስጥር የሚባለውን እናስተምረዋለን። ሚስጥር የተባለበት ምንድነው? አንድ ሰው እስካልተገለጠለት እስካላወቀው ድረስ ለዛ ሰውዬ ግልጽ አልሆነለትም ማለት ነው። ስለዚህ ስለ ሚስጥረ ስላሴ ስንነጋገር ምን እያልን ነው?
ሰውየው እስካላወቀው ድረስ ለዛ ሰውዬ ግልጽ አይደለም እያልን ነው። ይገለጣል ግን። ስለዚህ ሚስጥረ ሥላሴን ስናብራራ ሶስትነት ነው። አንድም ሶስትም ብለን እናምናለን። አንድም ሶስትም ስንል እንዴት ነው? እግዚአብሔር በቁጥር በእኛ ቁጥር የሚቆጠር የሚለካ የሚሰፈር አይደለም። ምክንያቱም ኢሳያስ ላይ ከማን ጋር ታመሳስሉኛላችሁ? ከማንስ ጋር ታስተያዩኛላችሁ? እኔን የሚመስል አምጡ እስቲ ከወዴት ታገኛላችሁ ስለሚል ቁጥር ሁሌም ሪፕሬዘንት የሚያደርገዋለ። እኔ አንድ ተብዬ እጠራለሁ። ፈጣሪም አንድ እንደኔ ተብሎ ሊጠራ አይችልም። እቺ ኢጅማ የሆነች ወይም የስምምነት ቁጥር ኤግዛክትሊ ፈጣሪን ይወክለዋል ይገልጸዋል ብለን አናምንም። ነገር ግን ሙሴ እስማ እስራኤል ያህዌ ኤሎሄኑ ኢኻድ ሲል ስማ እስራኤል ወይ አምላካችን ያህዌ አንድ ነው ሲል ምን እያለ ነው? በሰውኛ ቁጥር ነው የተጠቀመው ብለን እናምናለን። የኢጅማውን ቁጥር እንድንረዳው። ለምንድን ነው ይህንን የተጠቀመው? እግዚአብሔር እኮ አንድም ሁለትም ሶስትም ተብሎ የሚጠራ ከሆነ ከፍጡራን ጋር በቁጥር እንኳን አትሊስት ተስማምቷል ወይም ተመሳስሏል እንዳንል መጽሐፍ ቅዱስ እንደው በእግዚአብሔርኛ ቃል የተጻፈ ሳይሆን በሰውኛ ለሰዎች በሰዎች የተጻፈ ነው። ያ የተገለጸውን እውነታ ሰዎች እንድንረዳ በእኛ ቋንቋ ነው የተጻፈው ብለን እናምናለን። ስለዚህ ሙሴ ሌላ ምንም አማራጭ የለውም። እግዚአብሔር አምላካችን አንዱ ነው ከማለት ውጭ ያ አንድ የሚለው ከኛ ጋር ቢመሳሰልም ቁጥሩ የሚመስል ቢመስልም ሌላ የለም ለማለት ነው የተጠቀመው። ያ አንዱ እግዚአብሔር አንድ የተባለው መንፈስ ነው። ያ መንፈስ የሆነው ስፔስ እና ፕሌስ ማያካብቡት፣ ማያካልሉት፣ ማያዋስኑት በዚህ ጋር አለ በዚህ ጋር የለም ማይባለው ከላይ ጠረፍ የሌለው ከታችም መሰረት የሌለው በጎን የሚያካብበው የሌለ ከፊትና ኋላ ተብሎ ማይነገርለት በሁሉ የሞላው ከስፔስና ፕሌስ ውጭም ያለው እርሱ አንዱ ነው ስንል ሌላ የለም እሱን የሚመስል እንደርሱ የለም እያልን ነው አንድ ስንል እንጂ እንደኛ የሚለካ የሚቆጠር አንድ ሁለት የሚባል አይደለም እግዚአብሔር። ምክንያቱም ለመቁጠር ማካለል ወይም ቁመቱን ማወቅ አለብን ወይም ወርዱን ወይም ክብደቱን ማወቅ አለብን። እግዚአብሔር መንፈስ ነው። በእነኚህ ደግሞ አይለካም። ቁጥር ካውንቴብል ነን ካውንቴብል የሚባል አለ በማትሱም የሚቆጠሩና ማይቆጠሩ። ለምሳሌ ንፋስን አንቆጥረውም። እግዚአብሔር ከነፋስም ይረቃል፣ ረቂቅ ነው። ከነፍስም ይረቃል፣ ረቂቅ ነው። ሊታይ ሊጨበል ሊዳሰስ ሊነካ ሊሰፈር አይችልም። ስለዚህ ያ ማይለኩ ማይቆጠሩ ተብለው ውሃ እንኳን በቁጥር በቃ ተሰፍረው እንደሆነ እንጂ አቆጥረውም። ንፋስን እንኳን ማንሰፍር ማንቆጠር እኛ እግዚአብሔር ከስፔስና ፕሌስ ውጭም ያለው ምንም ፍጡር ማያካብበውን በዚህ ቁጥር በኢጅማው ስንገልጽ ምንድን ነው ሌላ የለም ለማለት ነው። በመለኮት አንድ፣ በአገዛዝ አንድ፣ በፍቃድ አንድ አምላክ አለ፣ ከሱ ሌላ የለም ብለን እናምናለን። ያ አንዱ አምላክ ደግሞ ቃል አለው ብለን እናምናለን። ቃል አለው። ቃል ስንል እንደኔና እንደናንተ ድምፀት የሆነ ቃል እኔን ድምፄን እየሰማችሁ ነው። ቃሌ ድምፄን አዝሏልና እየሰማችሁ ነው። እንደዛ አይደለም የእግዚአብሔር ቃል። ሚውት አይደለም፣ እንደ ድንጋይ የሆነ ጸጥ ያለ ጉዑዝ አይደለም አምላካችን። እንደኔና እንደናንተም ደግሞ ድምፅ አይደለም ቃሉ፣ መፍጠር የሚችል ነው። የኔና የናንተ ዝርው ቃል ይባላል። በአየር ላይ ይፈሳል፣ አካላዊ አይደለም፣ መፍጠር አይችልም። ከእናንተ ከወጣ በኋላ የለም። በሳውንድ ዌቭ ይሄድና የተወሰነ ሞገድ ውስጥ ሶስቱን ስቴጆች ነው የሚያልፈው፣ ጋዝ፣ ሶሊድ እና ሊኩዊድ። ከነኝ ውስጥ ካለፈ በኋላ ምን ይሆናል? ከነኝ ውጭም አይሰራም፣ የእኛ ድምፅ ማለት ነው። የእግዚአብሔር ቃል ግን እነኝም አያስፈልጉትም። ጋዝ፣ ሶሊድ ወይም ሊኩዊድ አያስፈልጉትም ቃሉን ለማስተላለፍ። ምንም ባልነበረበት ላይ በቃሉ ይፈጥራል። ሶሊድም ጋዝም ወይንም ደግሞ ሶሊድ ጋዝና ሊኩዊድ ባሌለበት ላይ ቃሉ መፍጠር የሚችል ነውና ያ ቃሉ ምን ብለን እናምናለን? አካላዊ ነው። ማድረግ የሚችል ፐርሰን ነው። መፍጠር የሚችል ነው። እርሱን ምን ብለን እናምናለን? ወልድ ልጅ ብለን እናምናለን። ከእርሱ የተገኘ ከእርሱ የሚወጣ ከእርሱ የተገኘ ዘላለማዊ ቃል ነውና ልጁ ብለን እንጠራዋለን። ሁለተኛ አምላካችን ሙት አይደለም ብለን እናምናለን። ሙት ኢንሴንስ ህያው ያልሆነ ሶሪ አሁን ለምሳሌ ህያው ያልሆነ ኢንሴንስ አሁን የሞተ ነገር አለ፣ ማይሰማ ማይለማ ማይረዳ ማያቅ። ይሄ እነኝ ይገልጹታል። ህያው ያልሆነ ወይም ደግሞ ሙት የሆነ አምላካችን እንደዛ አይደለም። ህያው ነው፣ ህያው ነው። ያ ህይወቱን የባህሪ ህይወቱን ደግሞ ምን ብለን እናምናለን? መንፈስ ቅዱስ ብለን እናምናለን። የባህሪ ህይወቱ አካላዊ ነው፣ መፍጠር የሚችል ነው፣ ማድረግ የሚችል ነው። እርሱ አካላዊ ነው።
ስለዚህ መገኛውን አባት ብለን እንጠራለን። ከእርሱ የሚወጣው ቃሉ አካላዊ ቃሉን ልጁ ብለን እንጠራለን። የባህሪ ህይወቱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እንጠራለን። አንዱ በአንዱ ህልው ናቸው። እንደዛ እናምናለን። ጨረስክ? አሁን የትኛውን አሁን ስለ ሁለት ነው ብለኛል። ከሁለቱ ሁለት ነው። ምን ሁለት ያልኩት? አሁን ምሳሌ ለኔ አሁን አንድ አምላክ ካለ ብለኛል አይደለ? አንድ አምላክ አንዱ ምንድነው? የፈጣሪ የእግዚአብሔር ቃል ነው ብለኛል። እሺ ቃል ነው ብለኛል። እሺ ያ ማለት የሆነ አካል አንድ ቦታ ላይ አለ ማለት ነው። እሺ ሁለተኛው ነገር ደግሞ ወልድ አለ ብለኛል። እሺ ወልዱ ማለት ያ አብ የሚባለውን ዋና ለሁለተኛ ያስገኘውን ማለት ነው፣ ወይም ኢየሱስ ማለት ነው። እሺ ስለዚህ አሁን አንድ ነው ካልከኝ ሶስቱ እንዴት ሊመጡልኝ ይችላሉ ነው። እኔ አሁን ልረዳው ያልቻልኩት ነገር ይሄ ብቻ ነው። አሁን ከዘረዘርክልኝ ውጪ ምንም ያኔ ሊገባኝ ያልቻለ ነገር አለ። ምክንያቱም ቃላ እሺ አዳምጠኝ። እሺ አብ ወልድን ያስገኘው እንደዛ አይነት ቃላቶች ተናግሬያለሁ። ለምሳሌ በደንብ አልሰማኸኝም ወይ ነው? ያስገኘው ስትል ከጊዜ በኋላ ያመጣው የፈጠረው እንደዛ እያልክ ነው? ምሳሌ አይደለም። ኦኬ ስለዚህ እሺ አሁን አዳምጥሽ። እንደዛ ከሆነ አብ አለ አልኩህ። አብ ሶርስ ብለን እናምናለን። እሺ ቃል አለው ብለን እናምናለን። ቃል አለው ብለን እናምናለን። ያ ቃሉ የአብ ቃሉ ወልድ ነው ልጁ ነው ብለን እናምናለን። ያም ደግሞ አካላዊ ነው ብለን እናምናለን። አብ ያለ ቃሉ የኖረበት የለም ብለን እናምናለን። ማለት አካላዊ ስንል እኔ ማለት የሚችል መፍጠር የሚችል ፍቃድ ያለው እነኝም ማድረግ የሚችል ማለት ነው። አካላዊ ስንል እንደኔና እንዳንተ ፊዚካል ቦዲ ያለው ወይንም የሆነ ቦታ የተቀመጠ እንደዛ እንዳርገህ እንዳታስበው። ቅድም እንደዛ የተረዳኸው ስለመሰለኝ መንፈስ ነው እግዚአብሔር ብዬ ጀምሬልህ ነበር። ምን ብዬ ጀምሬልሃለሁ? ከላይ ጠረፍ የሌለው ጣራ የሌለው ከስርም መሰረት የሌለው ከግራና ከቀኝ ከፊትና ከኋላ እርሱን የሚያካብበው የሌለ የሚያዋስነው የሌለ ድንበር የሚይዘው የሌለ ማይሰፈር ማይለካ ብዬ ስነግር ይሄን ለአብ ብቻ አይደለም ለወልድም አይደለም ለመንፈስ ቅዱስ ብቻም አይደለም። ምክንያቱም አንዱ በአንዱ ህልው ናቸው ብዬ ስነግር አብ በተባለበት ቅጽበት ሁሉ ወልድና መንፈስ ቅዱስ አሉ። ምክንያቱም አብ ባልክ ቁጥር አባት እያልክ ነው። አባት ያለ ልጅ አይባልም። ልጁ ደግሞ ምንድነው? ቃሉ ነው። አብ የሆነ ሰዓት ዲዳ ሆኖ ኖሮ ሎቱ ስብሐት የሆነ ሰዓት ቃል ኖረው ብለን አናምንም። የሆነ ሰዓት ሉክ መንፈስ ቅዱስ ሳይኖረው እስትንፋስ ሳይኖረው ህያው ሳይሆን የሆነ ሰዓት ላይ ህይወት ኖረው ብለን አናምንም። ስለዚህ የባህሪ ህይወቱ ነው ስንል ተነጥሎ የሆነ ሰዓት ከጊዜ በኋላ የመጣ ነው እያልን አይደለም። አብ ባለበት ዘመን አብ ባለበት ሁሉ ወልድና መንፈስ ቅዱስ አለ። የባህሪ ህይወቱና የባህሪ ቃሉ ስለሆነ ማለት ነው። አብና ወልድ መንፈስ ቅዱስና ወልድ ማለት ነው ለአብ። ስለዚህ በቀላሉ ላስረዳ። አላህ ቃል አለው አይደለ? ቃሉ የባህሪ ቃሉ ነው አይደለ? ያ አላህ ቃሉ አላህ ከመኖሩ በፊት አይምን አላህ ፍጥረትን ከመፍጠሩ በፊት ቃሉ አለ የለም? ቃሉ ያላ ቃል አለ እንጂ ነቢያት ላይ ወርዷል እንጂ አለ። ኦኬ ያ ቃሉ ካላህ ጋር ነበር አይደለ? ለምሳሌ ቅድሙን ላንሳልህ። አላህ በቁርአኑ ወንዶች ከሴቶቹ የበላይ ናቸው ይላል አይደለ? እሱም ባሎች ለሚስቶቻቸው ገንዘብ በመስጠታቸው ነው ይላል። ይሄ ቁርአን ክፍል ያላ ቃል ነው አይደለ? የአላህ ቃል ነው። ያ ማለት ግን ቃሉ ግን ሰው ሆኖ አልመጣም። የመጣው ምንድነው? የሰዎች መመሪያ ቁርአን እንመጣለን እሱ ላይ
እንጂ ሰው ሆኖ እንመጣለን። አልመጣም። እሱ ላይ እንመጣለን። ችግር የለውም። ሰው ሆኖ እንደሚመጣ ላሳይ እችላለሁ። ለጊዜው ግን እሱን አርጉመንት ላቆየውና ባለው ላይ እንስማማ። ያ ቁርአን ላይ የሰፈረው ያለ ቃል ፍጡር ነው ፍጡር አለ? ባችሁ እናንተ ጥያቄ መልሱልኝ። አንተ ምን ሆነ አንተ? ቆይ አንዴ ፕሊስ፣ ቆይ አንዴ። ያለ ቃል ነው አይደለ? ፍጡር ያልሆነ የአላህ ቃል ነው አይደለ? ፍጡር ሊሆንም አይችልም። መልካም። ፍጡር አይደለም ካልክ አላህ ባለበትና ባላህ ታላህ የሚነጠል አይደለም አይደለ? ከአላህ የሚነጠል ከአላህ እኮ ከአላህ ዘንድ ወደ ጂብሪል ወደ ረሱል ሰለላሁ ዐለይሂ ወሰለም ወረደ ነው። ገብቶሃል አይደል? ያ ማለት ቃሉ ወረደ ነው እንጂ ፍጡር ነው ተፈጥሮ ወደ ሰው መጥቷል ማለት አይደለም። አሁን ኢየሱስ ክርስቶስ ተፈጥሮ እንደ ሰው ተፈጥሮ መጣ ነው አይደል? እያልከኛለህ አልወጣኝም። ተፈጥሮ ወረደ ብለን እኛ እናምንም። በደንብ አስተውል። ያለ ቃል ወረቀት ላይ ሰፍሯል። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው። ቁርአኑን አይደለ? ወረቀቱን ጭምር ቁርአኑን አንስተህ ይሄ ፍጡር ነው አይደለም ስትባል በቀላሉ አሊፍ ላም ሚም ይሄ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ፍጡር አይደለም። ግን እኮ የሰማኸው እኮ የእኔን ድምፅ ነው አይደለ? ያንተ ድምፅ ነው። ነገር ግን ቁርአን ደግሞ ያለ ቃል ነው ይልሃል። ይሄንን የሰማኸው አይደለ? ያንተ ድምፅ ይኸውልህ፣ ያ ማለት ያንተ ድምፅ ፍጡር ነው። አንተ ከአንተ የሚወጣ ስለሆነ ቁርአኑ ራሱ ግን ጽሁፉ ራሱ ቁርአኑ ማለት ፍጡር አይደለም። አሁን አሊፍ ላም ሚም የሚለው ቁርአን ውስጥ ያለው ስለሆነ ቴንክ ዩ አሊፍ ላም ሚም የምትለው ያቻውን አረብኛ ፊደሏ ራሱ ፍጡር ነች? በጭራሽ ልትሆንም አትችልም ብያለሁ እኮ ጎበዝ። ስለዚህ እኛ ምን እናምናለን? በደንብ አስተውል። አንተ ያለ ቃል ወረቀቱ ላይ መጥቶ የተዋሃደው አሊፍ ላም ሚም የምትለው ፍጡር አይደለችም ብለህ እንደምታምነው ሁሉ የእኛ ደግሞ ምን ብለን እናምናለን? ያ አካላዊ ቃል መፍጠር ማድረግ የሚችለው የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። አንተ በወረቀት ተገለጠ ብለህ ታምናለህ። እኛ ደግሞ በስጋ ተገለጠ። ክርስቶስ ከማርያም ሲወለድ ከማርያም ስጋና ደምን ተካፈለና በዛ በስጋና በደሙ የመለኮት ሙላት ተገልጦ ተዋህዶ ተገለጠ፣ ታየ፣ ተዳሰሰ ብለን እናምናለን። ስለዚህ ያ ክርስቶስ የምታየው አስቀድሞ ቃል ነበር። ያ ቃል የአብ የባህሪ ቃሉ ነው። አንተ ቁርአን ወደ ነቢያት ተልኮ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ የአብ የባህሪ ቃሉ ክርስቶስ በስጋ ተገለጠ ልጁ ብለን እናምናለን። ስለዚህ ክርስቶስ ወደ እንትን አሁን ምሳሌ ወደ ማርያም ሲመጣ ወይም ከማርያም ሲወለድ የሱ ቃል ሆኖ ራሱ ፈጣሪ ነው የተወለደው ማለት ነው። የሱ ቃል ሆኖ ማለት መሆንን ከየት አመጣኸው? ሆኖ የሚለው ከየት አመጣኸው? አስቀድሞ ቃል ነበር። ራሱ ቃል ምን ብያለሁ? ቃል ነው አይደለ? አዎ ቃል ነው አይደለ? ቃል ነው ብያለሁ። የፈጣሪ ቃል ከዛ ሆኖ ነው ወይስ ራሱ ሙሉ አካሉ ለብሶ ነው ወደ ማርያም ያረፈው ነው? የሆነ ተሰብስቦ ምናምን ነገር ጥቅልል ብሎ እንደዛ ነው ጥያቄ። ያው ፈጣሪ ስላልከኝ ነው። ምሳሌ ቃሉ የፈጣሪ ነበር ብለኸኛል። ያ ቃል ማርያም ላይ አይደለ? እንደዛ ነው ያልከኝ። ቀጥል። እሺ የፈጣሪ ቃል ነው። እንደዛ ነው ያልከኝ። የፈጣሪ ቃል በስጋ ተገልጦ መጣ ነው ያልከኝ። እሺ ያ ማለት ያኛው ፈጣሪ ወይም አብ የምትለውን አለ ነው ወይስ ሙሉ እንትኑን ለብሶ ነው የመጣው? አብ ነው ማለት አለ ስትል ማንኛው? ምሳሌ ቃል ያስገኘው አለ አይደለ? ቃል የፈጣሪ ቃሉን ምሳሌ አንድ አካል አለበት መኖር አለበት አይደል? ቃል ሲባል ቃል ወጣ ሲባል ኖ ቃል ወጣን። አንተ አሁን እንደ ፍጡር ቃል አትየዋ የሆነ አንተ ነው እያሰብክ ያለው እንደ ድምፀት አንተ ጋር ለምን ታመሳስላለህ? ወጣ እንዴት አይነት አወጣጥ ምሳሌ ታውቀዋለህ? በቃ አሁን አንተ አሁን ያለህን ላስረዳሽ
ቃል ማለት በእኛ ምሳሌ አሁን በቁርአን ላይ የአላህ ቃል ነው ተባለ አይደለ? የአላህ ቃል ቁርአን የአላህ ቃል ነው ተባለ። ያ ማለት ከጅብሪል ተቀበለ ማን ነው? አላህ ለጅብሪል ነገረው ማለት ነው። ተናገረ ማለት ነው። ኦኬ። በምንድን ነው የነገረው? በምንድን ነው የነገረው? ያንን በቃ በድምፅም በመልእክትም በምንም ሊሆን ይችላል። ስለዚህ አላህ የፍጡር ባህሪ ሼር ያደርጋል። ያ ማለት አላህ የፍጡርን ባህሪ ሼር ያደርጋል ማለት ነው። ድምፅ የፍጡራን ባህሪ ስለሆነ የቀደም እሱን አገባ ነው የረዳው ነበር። እኔ ሆን መማር ነው ፈልገው ብያለሁ እኮ እኔ መማር ግልጽ የሆነ መማር ስለምፈልግ ነው ብያለሁ። እኔ ያ ማለት ቃል ማለት ወደኛን ስለመጣ ነው። ያ ማለት የአላህ ቃል ወደ ጅብሪል ከመጣ ያስገኘው አንድ አምላክ አለ ማለት ነው። ያ አምላክ ደግሞ ኦኬ እሺ፣ አንተ እንዳትወይ አሁንም ያስበላሃል። የአላህ ቃልን አላህ አስገኝቶታል እያልከኝ ነው? ኖ እንደዛ አይደል የፈለኩት እኔ እንደዛ ነው እንደዛ ነው እያልክ ያለው። ቃል ወረደ አላልኩም? ቁርአን ወረደ አላልኩም? ቆይ እንዳዳም ምን አይነት ስህተት እኮ ብለሃል። አሁን ምን አይነት ስህተት እንደሚያመጣብህ ላስረዳ። በምን አይነት ስህተት አመጣብህ? መጀመሪያ ሐሳቤን አስጨርሰኝ። እፎይ ሐሳቤን አስጨርሰኝ መጀመሪያ። እኔ ቁርአን ማለት የአላህ ቃል ነው ብያለሁ። እሺ የአላህ ቃል ሲሆን ፈጣሪ ከኛ ወረደልን አላልንም። ለጅብሪል ላከልን አለ። ምኑን ተቀበልን? መመሪያችንም አደረግነው። ምኑን የላከላችሁ? ቃሉ ምንድን ነው? ላላህ ቃሉ ላላህ ምኑ ነው? አልገባኝም። ቃሉ ምንድን ነው? አሁን እኮ አሁን ግራ እያጋባኸኝ ነው እኔን ራሱ ማለት ነው። ቃል ማለት የአላህ ቃል ነው። ቁርአን ማለት የአላህ ቃል ነው ብያለሁ አይደለ? ረመዳን ስትራግል እያደረክ ቁርአን ማለት እኔ አንዴ ስማኝ፣ እኔን ለምን አታስጨርሰኝ? አሁን ወደ ሌላ ቦታ አትሄድብኝ። ቃል ማለት የአምላክ ምሳሌ እኔ አላህ ቁርአን አወረደልኝ ስልህ የአላህ ቃል ማለት ነው። እዚህ ጋር በቃ ጨረስ ነው። በምን መጣ? በጅብሪል አማካኝነት ወደ ረሱል ሰለላሁ ዐለይሂ ወሰለም ደረሰ። መመሪያ ያደረግ ነው። አለቀ። እዚህ ጋር ደመደምኩልህ። እኔ አሁን እግዚአብሔር የምትለውን ወይም አንድ አምላክ የምትለውን አንድ አምላክ ቃል አለው ቃል አለ ብለኛል። አንድ ያስጨርሰኝ። አንድ ቃል አለ ብለኛል። ቃሉ ደግሞ ምንድነው ብለኛል። ያልከኝ ምንድነው? እሺ የሱ ቃል ኢየሱስ ክርስቶስ በባህሪም በምንም እሱ መስሎ መጣ እያልከኝ ነው። እሱ ነው ወይስ እሱ አይደለም? የትኛው? ራሱ ሙሉ መጥቶ ነው እሷ ላይ ያረፈው ወይስ የሱ ቃል ብቻ ማርያም ላይ ያረፈ? አንደኛ ጥያቄ። ሁለተኛው ጥያቄ ደግሞ እሱስ እሺ ምሳሌ ማርያም ላይ ሲያርፍ ምናልባት እሺ ፈጣሪ ምንም መሆን ስለማይሳ ነው ሙሉ አረፈ ነው ወደ እሷ ላይ ሰው ሆኖ መጣ ነው ወይስ ያ ቃሉ ብቻ ነው ወደ ማርያም ያረፈው? ይቺን ብቻ። ኦኬ እሺ ሚዩት አድርግና እንዳዳምጠኝ። በመጀመሪያ ቃል እሷ ላይ ያረፈ ምናምን የሚለውን ቃላት አይደል ነው ሚሰሪ እንዳታደርገው። ማርያም ቃል ተዋህደች ብለን አናምንም። እንደዛ ከሆነ እሷን ወደ መለኮትነት ስለሚቀይር ማለት ነው። ይቅርታሽ። ስለዚህ ማርያም አይደለችም፣ ማርያም ላይ አላረፈም ቃሉ። ማርያም ቃል ተዋህዳት እሷ ላይ አርፎ እንደዛ ነገር እናምንም ማለት ነው። ምንድን ነው ማለት አልሰማሁም። አንዴ አዳምጣ ፕሊስ፣ አዳምጥ። ኢንተራፕት አታርግ፣ ሚዩት አርግ። አለኝ አለ ፎይ ተመልሳል። ትንሽ ላግ አድርጎብህ ነበር ኔትወርክ። አለው አለ ቀይ የበራብኝ ነው። እሰማለሁ አሁን ይሰማለሁ። ኦኬ ረመዳን ሰምታኝ ከሆነ እሺ፣ ረመዳን ሰምታኝ ከሆነ ማርያም ቃል ተዋሃደች ወይም ደግሞ ቃል እሷን የተዋሃደው ብለን አናምንም። ከእርሷ ስጋና ደምን ነፍስን ተካፍሎ
ተዋህዶ በስጋ ተገለጠ ብለን ነው የምናምነው። ከእርሷ ስጋና ደምን ተካፍሎ ከእርሷ ስጋና ደምን ነፍስን ተካፍሎ ስጋና ደምን ተካፍሎ ኦኬ የመጣው እሱ ተዋህዶ ተገለጠ። የተገለጠው የትኛው ነው? ኮስ መልስላለን። ስለዚህ ያ ቃል አካላዊ ቃል በስጋ የመጣው ክርስቶስ ያ መለኮት የተዋሃደው የምናየው ከማርያም ስጋና ደምን ነፍስን የተካፈለ ነው። እንደዛ እናምናለን። ኦኬ ከእሷ የመጣው የትኛው ነው የሚል ቃል እንዴት ነው? ግማሽ ነው የመጣው እንደዛ አይነት ነገር መሰለኝ ጥያቄው። አድሬስ ለማድረግ ያህል እንደዛ ከሆነ ቃል በሁሉ የሞላ ነው። ከስፔስ እና ፕሌስም ውጭ ያለ ነው። በተለየ አካሉ ግን እንዲህ ነው በማይባል በማይመረመር በስጋ ከሷ ተዋህዶ ተገልጧል። በእሷ ማህፀን ያለው በእሷ ስጋና ደምን ተካፍሎ እንዲህ ነው በማይባል ማለት ነው። ግልጽ ያልሆነ ነገር አለ። አዳምጥ፣ ኢንተራፕት አድርገኛ። ከአብ ተነጥሎ ውችዝ በማርያም ሲያድር ያሌለበት የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በዓለም የሞላ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ደግሞ በመጀመሪያ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛም አደረ ይለዋል። በዓለም ያለው ስቲል በዓለም እያለ በስጋ ተገለጠ ይለናል። ቁጥር 18 ላይ እዛው ምዕራፍ ላይ ስንሄድ በአባቱ እቅፍ አለ ይለናል። አባቱ ደግሞ የት ነው? በሁሉ የሞላ ነው ይለናል። ስለዚህ በሁሉ የሞላ ነው ቃል። ነገር ግን በተለየ አካሉ በስጋ ተገለጠ፣ መለኮትን ተዋህዶ። ለዚህም ነው ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። በምድር በስጋ እያዩት በሰማይም አለው አላቸው። ዮሐንስ ወንጌል ምዕራፍ 6 ላይም አስቀድሞ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሏቸዋል። በሁሉ የሞላ እንደሆነ በሁሉ ያለ እንደሆነ ነገራቸው ማለት ነው። ስለዚህ የሆነ ቃል እንደዚህ የሌለበት በስጋ ሲገለጥ የሆነ ቦታ የጎደለበት እዛ ጋር ያነሰበት የለም። በስጋ ግን የተገለጠው የሚታየው የሚዳሰሰው ክርስቶስ እርሱ ነው። ቃል በሁሉ የሞላ ነው። አንዴ ፕሊስ ልጨርስ። ቃል ግን ስቲል በሁሉ የሞላ ነው። ከስፔስ እና ፕሌስም ውጭ ያለ ነው። ይሄ ግን አንተ ጋር ከጠየቅኩህ ውሽ ዘወረስት ይሆንብሃል። እንዴት ቁርአን ያላቃለው ብለኸኛል። ያላቃለች 6030 ምናምን አካባቢ ብቻ ነች ወይንስ ሌላ ቃል አለው ብዬ ጠይቃለሁ። አንዴ ፕሊስ አንዴ። እች ብቻ ከሆነ ቃሉ ስለዚህ ያላ ቃል እዚህ ነው ያለችው ማለት ነው። አይ ሌላ ቃል አለው ካልክ ደግሞ ሌላው ቃል ምን ይሰራል? መጣና ያልመጣ ቃል አለ ወይ ብዬ ጠይቃለሁ። ሜቢ ግልጽ ይመስለኛል። ኦኬ አሁን እኮ እኔ አሁን እኮ ማስረዳት በደንብ ሌላው ነገር እኮ በደንብ ገልጸህልኛል እኮ ረጅም ሰዓት ወስዶ በደንብ ግልጽ እኮ አሁን ግልጽ እንድታደርግልኝ የሚፈልገው ነገር ማለት ነው። አንዴ ፕሊስ ረመዳን ቆይ ብዙ አስረድቷል። በጣም ረጅም ሰዓት ወሰደ። እስካሁን የተማርከውን እስካሁን የተረዳኸው ነገር ካለ እሱን ያዘውና ኔክስት ላይ ደግሞ ትመጣና ግልጽ ያልሆነልህ ነገር ትጠይቃለህ። በአንድ ጊዜ ግልጽ ይሆንልናል ብለን እኛም ኤክስፔክት አናደርግም። አክቹዋሊ አንዴ ምንድን ነው እያልክ ያለው? እኔ የትኛውን ላምልክ ነው እያልክ ያለሁት? እኔ አሁን ምሳሌ መቀበል ብፈልግ የትኛውን ላምልክ? ጎበዝ ምሳሌ ቃሉን ላምልክ ወይስ በማርያም ላይ? መልካም አንድ አዳምጥ። ስለዚህ አንተ የቱን ነው የምታመልከው? ያለህን ቃል ታመልካለህ? እግሩን ታመልካለህ? እጁን ታመልካለህ? ወይስ ምኑን ነው? ነፍሱን ህያው ነው አይደለም? ህይወት አለው የለውም? ህይወቱን ታመልካለህ አታመልክም? በዛ አይደለም መልክ አይደለም እያልኩ ያለሁት። አሁን ምሳሌ አብ ወልድ መንፈስ ቅዱስ የነዚህ በዛ መልክ አይደለም ትለኛለህ እንዴ? አላ ቃል አለው ብለኸኛል። አላ ነፍስ ካለው ነፍሱን ታመልካለህ አታመልክም? እግሩን ታመልካለህ አታመልክም? እጁን ታመልካለህ አታመልክም? አሁን ማይክን አንሳው። ሌስ አንድ አዳምጠኸኛል። አሁን ቀጥል። ለምንድን ነው የማላመልከው? ጎበዝ። ስንት አካላት ነው የምታመልከው? ለምንድን ነው የማላመልከው? ስንት አካል ነው የምታመልከው? ያ ማለት ደግሞ በአካል ደግሞ ያ ማለት በአካል ማለት የአንድ ሰው ምሳሌ አንድ ሰው
አንድ ኃይል ነው አይደለ? ሙሉ እግር፣ እጅ፣ ሁሉም ነገር አለው። አላህም እንደዛ ነው። እናመሰግናለን። አይደለም እናመሰግናለን። ስለ አላህ አይደለም፣ በሰውኛ ደረጃ ስለ አላህ እያወራን አንድ ሰው እጅ እግር አለው አልከኝ። ቃልም አለው ህይወትም አለው አንድ ተብሎ ይቆጠራል። የእኛ አምላክ እንደዚህ አይቆጠርም። ቃል አለው፣ እኔ ቃል አለኝ። ቆይ አሁን ወረስቶንብሃለሁ፣ ከፋብሃለሁ ማለት ነው። ስለሆን አንዴ እኔም ቃል አለኝ፣ ፈጣሪም ቃል አለው። ቆይ እፎይ ማስረዳት ስለማትችል ነው። በቃ እኔ በአንተ አፈርኩኝ። እኔም በጣም ነው ደስ ያለኝ ስላፈርክ። ምክንያቱም አላህን ከእኔ ጋር አመሳስለኸው እግር እጅ አለው እንደኔ ይመለካል ብለህ እኔ ፕሊስ ተረጋጋ። እንዴት ገባው? ያይገባሁበት ነገር የለም። መች ገባው እዛ ውስጥ? በሰውኛ ደረጃ ስታስበው እያልኩ ያለው በሰውኛ ደረጃ ስታስበው ለምን ትደርበኛለህ? ስላላ እየጠየኩ በሰውኛ አላህ እኮ በሰውኛ ስማኝ። እኔ መጀመሪያ ቆይ ተረጋጋ። በሰውኛ ይኸውልህ፣ ተረጋጋ። አላህን የጠየኩ አሁን በሰው ልሰማህ አልችልም። በቃ ይሄ ልሰማህ አልችልም። ሀሳቤን አስጨርሰኝ፣ ከዛም በኋላ እነግርሃለሁ። ቀጥል። ደስ እያለኝ እሰማሃለሁ። በወፉኝ በጭፍኝ አይደል። ስለዚህ አንድ ነገር ልንገርህ። አሁን እኔ አሁን በቃ አጭር ቃል እንድትመልስ የሚፈልገው ነገር ማለት ነው። እውነት መምህር በትክክለኛ ልታስተምረኝ ከፈለግ እኔ ከማርያም የተወለደው ኢየሱስን ላምልክ ወይስ ከኢየሱስ የመጣው ኢየሱስን ያስገኘውን የዚህ ዓለም ገዢ የሆነውን ፈጣሪ እግዚአብሔርን ላምልክ? የትኛውን ላምልክ? መልካምሽ ሜት አድርግና አሁን ታዳምጣለህ። ክርስቶስ ሁሉን የፈጠረ ሁሉን ያስገኘ ነው። ኤፌሶን ምዕራፍ 2 ቁጥር 10 እንደሚናገረው እጅ እግር አካል ያላቸውን በሙሉ በምድርና በሰማይ ያሉትን ሁሉን የፈጠረ ክርስቶስ እንደሆነ ቆላስይስ ምዕራፍ 1 ቁጥር 15 ጀምሮም ይናገራል። ስለዚህ አላህ እንኳን ቢኖር ለአላህ ራሱ ፈጣሪው ክርስቶስ ነው፣ ሁሉን የፈጠረ ስለሆነ ማለት ነው። አምላካችን ቃል አለ። ቃሉ ክርስቶስ በስጋ የተገለጠ ነው። ቃል ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ ስለዚህ እግዚአብሔርን እናመልካለን። ያ እግዚአብሔር ቃል አለው፣ ሕያው ነው። ህይወቱ የባህሪ ህይወቱን መንፈስ ቅዱስ ብለን እናምናለን። ለምሳሌ ይሄ ወንድማችን ግን ጋነም ውስጥ ያለ እግርን ያመልካል፣ ምድር ላይ ያለውን ደግሞ ቁርአንን ያመልካል። ቃል ነው ብሎ ያለ አመልከዋለሁ ስላለ ፍጡር አይደለም ብሎ የሚያመልከው። ስንት እጅ እንዳለው አላህ በአቅም እጅ ብሎ ያመልካል። ያ እጁ እንደኔ የተገጣጠመ ይሁን የተበታተነ አቅም ያመልከዋል። ስንት እግር እንዳለው አላህ አቅም ስንት እግር እንደሚያመልክ አቅም ብንጠይቀው ባት ያመልካል። ስንት ባት እንደሚያመልክ አናቅም። ስለ አምላክ የሆነው ስለ አምላክ አይደለም። እኛ ባት አናመልክም እኮ ስለ እኔ አይደለም እኮ። ቆይ ተረጋጋ። እኛም ተረጋጋ። አሁን በኋላ ስለ ስላሴ ልታወራም ትችላለህ። አታውራ በቃ ከስሩን ስላሴንማ በደንብ አድርገን አጠጣን። ስለዚህ እኛ ጭንቅላት የሌለው አካል አናመልክም። ለምሳሌ ጭንቅላት የሌለው ስንት እግር እንዳለው ማይታወቅ፣ አንጀት ይኖረው አይኖረው ማይታወቅ አናመልክም። አላህ ስንት አካላት እንዳሉት ሳይታወቅ አናመልክም። እኛ የምናመልከው በባህሪው መንፈስ የሆነ መንፈስ ቅዱስ፣ እሱ ደግሞ የባህሪ ህይወቱ የሆነ በቦታና በታይም የሚገደብ የሚዋሰን ያልሆነ አካል ጎዶሎ ያልሆነ ጭንቅላት የሌለው አካል ሁለት ቀኝ እጅ ያለው ኢሬጉላር ሼፕ የሆነ ባት አናመልክም። እኛ የምናመልከው ባት እግር ሳይሆን በነኚህ የማይወሰን ማይካለል ነው። አምላካችን ሁሉን የሚወስን የሚያካልል ነው። በተረፈ ሰኞ ዕለት ዲቤቱ ላይ ብቅ በልና ትማራለህ። ባትና እግር የምታመልኩ ሰኞ ዕለት ብቅ በሉ፣ በደንብ ይገባችኋል። ይዛለት አይሻልም? ያ በነገራችን ላይ በጣም ግልጽ አድርገህ ነው መጀመሪያ አካባቢ ስፔሻሊስት አስረዳው። ቴዎሎጂካል ፓርቱን እንዲቀል አድርገህ ነው ያስረዳኸው። አይደለም ለሱ ይቅርና ለማንም እውነት ለመናገር ይህን ጥያቄ ይዞ ሲመጣ የሆነ የተወሰነ ኮንሴፕት ይኖራል ብዬ አስቤ ነበር እኔ መጀመሪያ። ኤኒዌይስ ግን ሙስሊሞች ማክሲመም ጭንቅላታቸውን ክርስትና ላይ ለመጠቀም ይሞክራሉ። ነገር ግን ወደ እስልምና የከፋውን ጥያቄያቸውን ስታመጡት መጨረሻቸው ወይ ይጮሃሉ ወይ ይሳደባሉ፣ ከዛ በኋላ ይወጣሉ ማለት ነው እንጂ በጣም ግልጽ ነው። በጣም ግልጽ አድርገህ ነው ያስረዳኸው። ብዙ ሰዎች ተምረዋል ብለን ተስፋ እናደርጋለን። አክቹዋሊ
ሙስሊሞች ሲጠይቁ ትርፍ የምናገኘው ምንድን ነው? ከስር በጣም ብዙ የሚማሩ ሌሎች ሙስሊሞች አሉ። ክርስቲያኖችም ደግሞ እንደዚሁ ይህንን ትምህርት ማዳመጥ ይፈልጋሉ እና እኛን የሚጠቅመን ያ ነው እንጂ እናንተ እዚህ መታችሁ ገስት ላይ ለጭቅጭቅ እንደምትመጡ ምንም ጥያቄ የለንም። እውነት ልባችሁን ከፍታችሁ የሚመለስላችሁ መልስ በሀቅ ለመቀበል አይደለም፣ ለጭቅጭቅ ነው የምትመጡት። ትርፋችን ምንድን ነው? ህዝቡ ይማራል። 1600 ሰው 1700 ሰው በደንብ እየተማረ ነበር እና በጣም ቴንኪው ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እፎይ ኤኒዌይስ ግን አንተ እንዳልከው ሙስሊሞች ስለሚያመልኩት አምላክ ውሃብያዎች ማለት ነው ያው ሰኞ የምናይ ይሆናል ማለት ነው። እንግዲህ ሰኞ የምንመለከት ይሆናል። አላህ ማለት ምን አይነት አምላክ እንደሆነ አይደለም ነቢያቶችና ሐዋርያቶች የሰበኩት ይቅርና አንድ የህንድ ጣዖት እንኳን የቀረጸው ጣዖት ለመሆን ብቁ አይደለም። አንድ ህንዳዊ የቀረጸው ጣዖት ለመሆን እንኳን ብቁ አይደለም። አይደለም ነቢያቶችና ሐዋርያቶች የሰበኩት እውነተኛ ህያው አምላክ ሊሆን ይቀርና ማለት ነውና አይወንደር እንግዲህ በጣም ሁላችሁም እንደጓጓችሁ እርግጠኞች ነን። ሰኞ እናየዋለን። እስኪ ሙስሊሞች የሚያመልኩት አካል አላህ የሚሉት ማለት ነው ምንድን ነው የሚሉትን ሀሳቦች በደንብ የምንረዳቸው ይሆናል። እንግዲህ እስኪ የሰኞ ሰው ይበለን። ያው ይሄን ነገር በጣም ስለጓጓን ማለት ነው እና እንደዛ ነው። ፎይ ምን የቀረ ነገር አለ? እንጨርስ መሰለኝ። ደግሞ በጣም ነው የጓጓ ነው ስትል ያንተን ድምፅ ወስደው ፎይ አይደለም የሚዋየው ክርስቲያን ብለው እንዲሰሩብህ ነው። እንዲያንተ ሰው አትጠነቀቅም? እንግዲህ ድራማና በጣም የጓጓ ነው ብሏል። ክርስቲያን ያለው ክርስቲያን እንጠብቅሃለን እንዳይሉ ደግሞ ይምጣ፣ ችግር የለውም። እሱ ከሆነ እንወያያለን፣ ምንም አያሳስብ። አይ ልምድ ስላለ ሀሳብ የማዛባት ቅድም ነግሬው ነበረ፣ ይቅርብህ እንደዛ አትበል ብዬው ነግሬው ነበር። አይሰማም። ምክር ስማ አንተ ሰውዬ፣ ምንም ቢሆን ታላቅ ነኝ። ምክር ስማ። ሀሳብ ስለሚያዛብ ስለሚቆርጡ ቆርጠው ደግሞ አንተ ኧረ ክርስቲያን ነው የተባለ ይኸው ሰምተህ እንጠብቃለን ብሏል እሱ ብሎ ቪዲዮ እንዳይሰሩብ እነዚህ ነው። ይበቃናል። ምንድን ነው ከኋላ ዘፈን ምናምን የሚሰማን? አንድ ልጅ አለ እዚህ። እስኪ ቀንሰው አባ፣ አንተ ቀንሰው እስኪ። በየአይነት አደረገብን እኮ በየአይነት በቃ ከጨረሳችሁ ውጡ። ውጡ። አንተ ልትቀመጥ ነው? ውጡ። እኔ እቀመጣለሁ፣ እናንተ ውጡ። እዚሁ አስጀምራለሁ። ሁለተኛው ዙር ማለት ነው። ክርስቲያን ለእኔ ስጠኝና ተኛ፣ ችግር የለም። ክፍት አድርገን ጭራሽ ይሄ 1500 ሰው ታዲያ ተበትኖ ይኬዳል እንዴ? 1500 ሰው ቁጭ ብሎ እንዴት ነው መበተን? ከብዳል። ደህና ደሩ። አሁን በቃ በሉ እሺ፣ ቻው። ሁላችሁም ጉድ ናይት።